ሰላም ጤና ይስጥልኝ ውድ የዳር እስከ ዳር ሚዲያ ተከታታዮች፣ በዛሬው የቤት ለእንግዳ ዝግጅታችን በካናዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ የሆኑትን የመላከ ሕይወት ሀረገወይን ብርሃኑን ረጅም ዘመን የክህነት አገልግሎት በመጠኑ የምንቃኝበትን ዝግጅት ይዤላችሁ ቀርቤያለሁ። መላከ ሕይወት ሀረገወይን ብርሃኑ ከቆሎ ተማሪነት አንስቶ በዲቁና ሲያገለግሉ ቆይተው ከዚያም ትምህርታቸውን በመቀጠል የተመሰከረላቸው የቅኔ የዜማና የአቋቋም መምህር ለመሆን በቅተዋል። ትምህርታቸውን ካጠናቀቁ በኋላ በአዲስ አበባ ታላላቅ ደብራትን ለበርካታ ዓመታት በቅንነት ያስተዳደሩ አባት ሲሆኑ ለኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ እርቅ መውረድ ትልቁን ሚና የተጫወቱ አባት ናቸው። በብፁዕ አቡነ ማትያስ ጥሪ ወደ ካናዳ ከመጡም በኋላ በቶሮንቶ ቅዱስ ሚካኤል ቤተክርስቲያን አሁን ደግሞ በደብረ ገነት አቡነ ተክለ ሃይማኖት ቤተክርስቲያን በታላቅ ትጋትና ትህትና እያገለገሉ ይገኛሉ። አባታችን መላከ ሕይወት ይህን ሰፊ የአገልግሎት ዘመናቸውን የሚዳስስ ዝግጅት ለመስራት አስቤ ጥሪ ሳደርግላቸው ከትህትናቸው የተነሳ ተቀበሉኝ እንጂ እኔ እንደርሳቸው ያለ አባት ቃለ መጠይቅ ለማድረግ ብቁ ሆኜ አይደለም። ይህም የአባታዊ ባህሪያቸው አንዱ መገለጫ ነው። ይህንንም በኢትዮጵያም ሆነ በካናዳ ያገለገሏቸው በብዙ ሺህ የሚቆጠሩ ምዕመናን የሚስማሙበት እውነት ይመስለኛል። ውድ ተመልካቾቼ፣ የዛሬው ዝግጅት ለሰፊው አገልግሎት ዘመናቸው እንደ መንደርደሪያ ሲሆን ቀሪውን የሚዳስሰውን ዝግጅት ወደፊት ይዤላችሁ እንደምቀርብ እገልጻለሁ። ከዝግጅቱ ጋር መልካም ቆይታ። እሺ፣ አባታችን መላከ ሕይወት ሀረገወይን ብርሃኑ ፈቃደኛ ሆነው ለዚህ ቃለ ምልልስ ጊዜውን ወስደው ስለመጡ እጅግ አድርጌ አመሰግናለሁ። እኔም በከፍተኛ ሁኔታ አመሰግናለሁ ስለተጋበዝኩኝ። እግዚአብሔር ደግሞ በሚቀጥለው በፕሮግራሙ አገለገልኩትን፣ የሰራሁትን፣ ያየሁትን፣ የሰማሁትን ብቻ እንድናገር እግዚአብሔር ይርዳኝ። አሜን። እሺ አባታችን፣ ቅድም እንደው ጀመር አድርጌ ያልሄድኩበት ያልጨረስኩት ነገር ስላለ እንደው ተረስቶ እንዳይቀር ወደዚህ ከመምጣቱ በፊት ያስተዳደሯቸውን ቤተክርስቲያናት በኢትዮጵያ ያሉ እንደው እነሱን ነግረውኝ ከዛ ብንጀምር ደስ ይለኛል። እንግዲህ አስተዳዳሪነት ዝም ብሎ ወደ ላይ ደርሶ የሚወጣበት አይደለም። ብዙ ውጣ ውረድ እና ደረጃዎች አሉ። ወደ አስተዳዳሪነት በተለየ ኃላፊነት ከመድረሴ በፊት የትምህርት ቤት ጉዞ አለ። በትምህርት ቤት ምን ያደረግኩ መጣሁ፣ እንዴት እየተማርኩ መጣሁ፣ ይሄ ሁሉ ሊጠቀስ የሚገባው ይመስለኛል። አዎ፣ ወደሱ እንመለሳለን። ከዚያ ካልሆነም ደግሞ እንግዲህ እኔ ወደ አዲስ አበባ ከትምህርት ቤት ቀጥታ ወደ አዲስ አበባ መጥቼ የካ ሚካኤል ነው ያረፍኩት። ከዚያ እያገለገልኩ እያለሁ በ1974 ዓመተ ምህረት ወደ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቀበና አሁን ፈረንሳይ አቦ እያሉ ነው የሚጠሩት። ሰዎች ሁሉ ተለዋውጠዋል እንግዲህ ከጊዜ ብዛት። ቀበና አቡነ ገብረ መንፈስ ቅዱስ መካነ ሕይወት ይባላል። የዚያ አስተዳዳሪ ሁኜ ተሹሜ ያለሁኝ። ከዚያ ደግሞ 1-3 ዓመት ከቆየሁ በኋላ ወደ ማህደረ ስብሐት ቅድስት ልደታ ለማርያም እና ወደ ደብረ መድኃኒት መድኃኔዓለም እዚያ ሄጄ ደግሞ 1-4 ዓመት አስተዳዳሪ ሁኜ አገልግያለሁ። ከዚያ እንደገና በመርጌትነት ወደ አገለገልኩበት
ወደ የካ ደብረ ሳህል ቅዱስ ሚካኤል በአስተዳዳሪነት ተመልሼ 2 ዓመት ያህል ቆየሁኝ። ከዚያ ደግሞ ወደ መካነ ሰማዕት ቅዱስ ቂርቆስ በህዝቡ አጠራር ጨርቆስ የምትሉት ማለት ነው። ሰው ሁሉ ቂርቆስ ስለው የት ነው ቂርቆስ እያለ ግራ ሲገባው እሰማለሁኝ። መካነ ሰማዕት ቅዱስ ቂርቆስ ለገሃር አጠገብ ያለው ማለት ነው። እሱ ጋር ቆየሁኝ። እዚያም 3 ዓመት። ከዚያ ወደ ጽርሐ አርያም ቅዱስ ሩፋኤል ጉልሌ እዚያም 3 ዓመት ቆየሁ። እንደው ይሄ 3 ዓመት 2 ዓመት ምናምን ስል እንደው የአስተዳደሩ ሕግና ልማድ ይመስላል። ምክንያቶች አሉት እንግዲህ የታደለ ነው 3 ዓመት የሚቆየው። አለዚያ በዚያን ወቅት ላይ በ6 ወርም በ5 ወርም ተመልሶ የሚሻሩበት ጊዜ ወደ ሌላ የሚዛወሩበት ጊዜ አለ። ትንሽ እውቀት ሲፈጠር ግን እንደ እግዚአብሔር ፈቃድ እኔን እንዲህ አይነት ችግር አልገጠመኝም። 3 ዓመት ቆየሁ። ከዚያ ወደ ሰዓሊተ ምሕረት ቅድስት ማርያም ክርስቶስ ሰምራና ሰዓሊተ ምሕረት ደብረ ምጥማቅ ቅድስት ማርያም ክርስቶስ ሰምራ፣ አሁን ክርስቶስ ሰምራ የሚለውን ጎላ አድርገው አብረው የሚጠሩት በአሁኑ ከቅርብ ጊዜ ወዲህ ነው። ታቦቷ እውነት ነው አለች። ያን ጊዜም ግን በዚያ ዘመን አጠራር በድርብ ያለ ቤተክርስቲያን እንደ ዋናው ሁልጊዜ በጣምራ አይነሳም። ሰዓሊተ ምሕረት ቅድስት ማርያም ናት። ከዚያች ደግሞ 1 ዓመት ከ8 ወር ከቆየሁ በኋላ እንደገና ወደ ልደታ ተዛውረሃል ተባልኩኝ። ምክንያት ነበረ። እሱ ደግሞ ብዙ ነውና ባይነሳ ይሻላል። አልሄድኩበትም። በደብሩ ትንሽ ከፍ ያለ መንግስትም ጭምር ያሰበበት በፖሊስ ተከቦ የሚውልበት ጊዜ ተፈጥሮ ስለነበረ ወደዚያ መግባት አልተቻለም። በተቻለ መጠን ለ1 4 ወር ያህል ዝም ብዬ በሀገረ ስብከቱ እያገለገልኩና ሀገረ ስብከቱ ደሞዝ እየተቀበልኩ በውጭ ቆየሁኝ። ከዚያ መንግስት ጉዳዩን ፈትቶ ሲመለስ ሰላም ሲሰፍን ትገባለህ ተብዬ ቆይቼ ከዚያ አልተፈታም። ወደ ደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ተዛውረሃል ተብዬ ከደብረ ነጎድጓድ ቅዱስ ዮሐንስ 2 ዓመት ከ6 ወር እንደቆየሁ እንግዲህ አጋጣሚ ወደ ካናዳ የሆነ ጥሪ ስለደረሰኝ በብፁዕ አቡነ ማትያስ ትቼው መጣሁ እና በዚህ እያገለገልኩ እገኛለሁ። እሺ አባታችን፣ ይሄ እንግዲህ በጣም እጅግ በጣም ሰፊ አገልግሎት ነው። ዛሬ እንግዲህ እንዲሆኑ ስጋብዞት እንደው በአንድ ዝግጅት ተነግሮ እንደማያልቅ አውቃለሁ። በጣም በጣም ሰፊ ነው የአገልግሎት ዘመኑ። ግን ከብዙ በጥቂቱ እንደው ታሪኮ እንዲነገር ያንን ለማድረግ ነው። ስለዚህ አሁን ወደ ጅምሩ ልመለስና እንደው የት አካባቢ ነበር የተወለዱት? የትውልድ መንደሮን እስቲ ያን ጊዜ በልጅነቱ እንደሚያስታውሷት አድርገው እስቲ ይግለጹልኝ። እሺ ገልጸዋለሁ። ብዙም የሚያሰጋም የሚያስፈራም ነገር ስለሌለ እንጂ ዛሬ ትውልድ መግለጽ ዘመኑ ለውጦታል፣ ተለዋውጧል። ሰው ከሰው በወንድማማችነት የመታየቱ ያማ ጥሩ ሀገር ነው፣ ያማ መልካም ሀገር ነው መባል ቀርቷል። ሁሉም በጠላትነት እየተያየ ባለበት ጊዜ ማለቴ ነው። በነገራችን ላይ ላንሳው እንዲያውም ልደታ መድኃኔዓለም ቤተክርስቲያን በምናሰራበት ጊዜ ሰራተኛው መሐንዲሱ አርኪቴክቸሩ ጣሊያናዊ ነበረ እና ስንኖር እንዳው እንገናኛለን፣ ሰላም እንባባላለን። ከዕለታት አንድ ቀን ለመሆኑ የትውልድ ቦታ የት ነው የተወለድከው አለኝ። ሰቆጣ ይባላል። ዋግ ነው? አዎ ክፉ ሀገር ነው አለኝ። ለምን እንደዛ? ክፉ
ክፋቱ ለሱ ነው ለሱ ነው ክፋቱ። እሱ ጣሊያን መንገድ ቀያሽ ሆኖ ነው የመጣ እና ጣሊያን እዚያ ጫካውን ዱር ገደሉን በሙሉ ሸፍቶበት ሀገሬው መረማመጃተው መከራቸውን አይተው የወጡበት ሀገር ነበርና እንደዚያ ነው። ለሀገር ወዳድነቱ ነው እሱ የደረሰበትን ችግር ነው። ማለፍ አንችልም ነበር። ስንቃችን ይቀሙናል፣ እንዲህ ያደርጉናል፣ ያሳድዱናል፣ መዋያ ማደሪያ ምናጣ ነበር በሚል ነው የገለጸው እሱ። እኔም ደስ ነው ያለኝ በሱ አፍ ክፉ መባል ጀግንነቱ ተመሰከረለት ማለት ነው። እንደዚያ ማለት ነው። በሌላ በኩል ግን እውነት ነው የተወለድኩት ሰቆጣ ከተማ ሆኖ እድገቴ ወደ ገጠር ከዚያው ከተማዋ ገጠር ናት ራሷ፣ ግን ወደ ገጠር ወጣ ብዬ ነው እዚያ ነው ያደግኩት። ትውልዴ ነው እና የጠየቅሽ ትውልዴ እዚህ ነው። በጥንት አጠራሩ ወሎ ጠቅላይ ግዛት ዋጋ አውራጃ ሰቆጣ ወረዳ ይባላል። እዚያ ነው የተወለድኩት። እሺ ትውልዶን የጠየቅኩት ያው ቀጥታ ቀስ ብዬ ወደ ትምህርት ወደ ቤተ ክህነት ህይወት እንዴት እንደገቡ ለመግለጽ ነው ለመጠየቅ ነው። ከዛ አስከትዬና እንግዲህ በቀደመው ዘመን እንደሚመስለኝ በዛ ዘመን እንግዲህ ወንድ ልጅ በተለይ በገጠሩ ወንድ ወደ ግብርና ይሄዳል፣ ሴት ደግሞ እንግዲህ ከሲደርሱ ወደ ትዳር ነው እና እርስዎ ወደ ቤተ ክህነት ወይም ትምህርት ያው ተማሪነት ነው መማር ነው አይደል? ወደ እውቀት ነው እና ወደዛ ያዘነበሉት ወይም ወደ ቤተ ክህነት የገቡት ከቤተሰብ ካህን ነበር አጎት ወይም አባት ወይስ እንዴት ነበረ? አዎ ወደ ቤተ ክርስቲያን ወይም ወደ ቤተ ክርስቲያን ትምህርት የገባሁበት ምክንያቱም ጊዜውንም በደንብ ነው የማስታውሰው ልጅ ሆኜ። እሺ የደብራችን ደብሩ ቤዛ መድኃኔ ዓለም ይባላል። የዚያ ደብር ዋና አባት ተከታዮቻቸው ቀሳውስት ወጣት ቀሳውስት አሉ፣ ዲያቆናት አሉ፣ ያገለግላሉ። አባ ገብሩ ግን በአጠቃላይ የህዝቡ አባት ሆነው የሚታዩና ሁሉም በጣም የሚያከብራቸው ጥሩ ጥሩ ልጆች ያሏቸው አባት ናቸው። የህዝቡን አጠባበቅና የአጠያየቅ ባህሪያቸው እንዲሁ ለየት ያለ ነው። ከአንድ መንደር ወደ ከ10 እስከ 20 እስከ 30 40 ድረስ አንድ መንደር ይኖራል። መንደር ትባላለች እንግዲህ በመካከሉ ክፍተት የከብቶች መዋያ የእርሻ ቦታ ይኖርና አልፋ አንድ ታመች ቦታ ላይ ደግሞ ሰዎች ይሰፍራሉ። ያቺ እየሰፋች ትሄድና መንደር ትባላለች። በዚያች መንደር ሊጠይቁ ሲሄዱ አንድ አመች ቦታ ሁሉም የሚሰማት ቦታ ላይ ይቆሙና እንዴት ዋላችሁ ብለው ድምጻቸውን ያሰማሉ። ህዝቡን ሁሉ ሲጠይቁ ሲጠይቁ እንዴት ዋላችሁ ብለው ድምጽ ሲያሰሙ አየመጡ አየ ነው የሚላቸው ህዝቡ። አየ ገብሩ አባ መጡ ብሎ የምታቦካ ሴት ሊጧን አታራግፍ አትታጠብም። ወንዱ እጁ የገባውን ይዞ እንዲህ ጋቢውን ተጎናጽፎ በዚያ ዘመን እንደው ታጥቆ መሄድም ይሄን ያህል አይታወቅም። ዝም ብሎ ጋቢውን ተጎናጽፎ ሱሪ ማይታጠቅ እጀ ጠባብ ማይለብስ ያንን ጋቢውን እንዲያጎናጸፈ እየሮጠ ይሄዳል። ያሳልሙታል፣ ይጠይቃሉ፣ ከብቱን ይጠይቃሉ፣ ህፃናቱን ይጠይቃሉ። እና እንደዚያ እኛም ሄደን ተከትለን የአባቴን ጋቢ ጨብጬ ነው ተከተል። ሁሉም ልጅ እንደዚያ ነው የሚመጣው። ቆመን እያለን እናንተ ልጆቻችሁን አስተምሩ፣ ወደ አንድ ልጅ እኮ ለእግዚአብሔር ቤት መስጠት ይገባል። ለምንድን ነው የማታስተምሩ? አስተምሩ፣ ልጆቻችሁን አምጡ፣ እኔ አስተምርላችኋለሁ ብለው ጋብዘው በተለየ ወደ እኔ አባት ዘወር ብለው አንተ ብርሃኑ አለማየሁ እንግዲህ አባቴ ትንሽ የቤተ ክህነት ብዙ አይደለም የቤተ ክህነት ትምህርት ሞክሯል። በበለጠ ደግሞ የሚገለገልበት ያን ጊዜ ጽፈት ነው፣ እጅ ጽፈት ያውቃል። ምስለኔዎቹ ማለት ምክትል ወረዳ ገዢዎች ናቸው ምስለኔ የሚባሉት። እነሱ እየጠሩት እርዳን እያሉ ይጽፍላቸዋል እና ያውቃል። ዳዊት ይደግማል፣ ጸሎት ሰው ነው
እና ወደ እሱ ዞር ብሎ በተለየ ምንድነው አንተ ሰው ደግሞ ሊመክርህ ነው አንተ ታውቀው የለም ወይ አንተ ራስህ ታውቀው የለም እንደ አምጣና ልጅህን ትምህርት ቤት አስገባ ብለው ተቆጥተው ቴሩሽ ብሎ እጅ ነስቶ ቀረ። በማግስቱ ጊዜ ማልሰጠው በማግስቱ ይመስለኛል ጊዜ አጋጣሚ ሆኖ ይሆናል። ዝም ብሎ አይከድም፣ ገበያ ይገዛም። ቀን አለው የገበያ ቀን አለ። በገበያ ቀን ከተማ ልኮ ለመጀመሪያ ጊዜ በአካባቢያችን ተስፋ ገብረስላሴ ዳዊትም እንትን ፊደል የምትባል ትንሽ ፊደሎቹ እና አቡጊዳ መልእክተ ዮሐንስ አምስቱ አዕማደ ምስጢር የሚሉ በጣም አጫጭር መልእክቶች ያላት አለች። 10 ሳንቲም ነው የምትገዛው። ልኮ እሷን አስገዝቶ አስመጥቶ እሷን አስይዞ ላከኝ እና በዚህ ምክንያት ስለዚህ ወዲያው እርምጃ ወሰዱ ማለት ነው። ወዲያው ነው የገባሁ። ሄጄ ጀመርኩኝ። ያስተምሩኛል። ሌላ ተማሪ የለም። እኔ ብቻ ነኝ ተማሪያቸው። እርሶ ብቻ ነው እኔ ብቻ። ስለዚህ ፊደል ማስቆጠር ማለት ነው። አስቆጠሩኝ። የኔታ ዘንድ ፊደል እንደሚቆጠረው እንደሚባል አስቆጠሩኝ። እና ትንሽ ቆየት ብሎ ማታ ደግሞ የማታ ትምህርት የሚባል አለ። ቀን ፊደል ትቆጥሪያለሽ፣ ንባብ የሚያነብ ያነባል። ማታ ደግሞ የቃል ትምህርት በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ናኩ ተካቡነ ዘበሰማያት የዘወትር ጸሎት ውዳሴ ማርያም ይቀጥላል። የማታ ማታ ነው። ይህን ደግሞ ሊያስጀምሩኝ ወደ ማታ ወደ እሳቸው ስሄድ አንድ ትንሽ የሚያስቆጣኝ ጉዳይ አጋጠመኝ። መንገድ ስደርስ ራቴን እየሰድ እረኞች ጓደኞች ከቀኝ ከግራ ሆኖ አፌዙብኝ። ተማሪ ውሻ ቀባሪ የሚባል ስድብ ነበረ። ስድብ ነው ለነሱ። እና እያለቀስኩ ነው የሄድኩ። ብመለስ አባቴ ይመታኛል። እና እያለቀስኩ ተሰደብኩ ብዬ የሰደብኩ ብዬ እሳቸው ጋር ደረስኩ። ልማር ሰዓቷ ስትደርስ የኔታ አቤት፣ እኔ እንግዲህ አልማርልህም አልኳቸው። አንተ ነው አልኳቸው። ምን ሆንሽ አሉ። አይ ሰደቡኝ። የእረኞቹን ስም እየጠራሁ አስረስ ያበራ ወቀውሌ ማመች ቆሮሌ እያልኩ የማያውቋቸው ልጆች እየቆጠርኩ እንዲህ ብለው ሰደቡኝ። ውሻ ቀባሪ አሉኝ። ውሻ ሲቀብር አነቀው ነበር የሚል ግጥም አለ። በግጥም ነው የሚሰደቡ። እንዲህ አሉ። ታዲያ ምን አልሻቸው? ምን አላለሁ፣ አዝኜ መጣሁኝ። ተሰድቤ እያለቀስኩ ነው የመጣሁ። ምላሰኛ ታዲያ እኔ ላይ ነው ምላስሽ የምትመዢ? እነሱን መናገር ነበረብሽ። ቆይ ተምሬ ከአንተ በላይ ባልሆን ታይኛለህ ነገር ብለህ አትነግራቸውም ነበር አሉና አበረታቱኝ። ያው እንደተባለው ነው። አልቀረሁም፣ ቀጠልኩኝ። በዚህ ሁኔታ ነው የጀመርኩት። የዛን ጊዜ ምን ያህል ይሆናል እድሜው? እንደው በግምት እድሜ በግምት ወደ 9 ዓመት ወይም 8 ዓመት ገደማ ነው የምሆነው። 8 ዓመት ገደማ ነው የምሆነው። ልጅ ነኝ። በጣም ደስ የሚል ታሪክ ነው። ደግሞ ዝርዝሩን በደንብ ያስታውሱታል። በጣም ደስ ይላል። አያልቅም እኮ ዝም ብዬ ማለት አይደለም። እና ምን ያህል ተማሩ እሳቸው ጋር? ከዛስ እንዴት ነው ቀጠሉ? እሳቸው ጋር እኔ ብቻ ነኝ የምማረው። የተመላለሱ ከቤተክርስቲያኑ ነው የሚሰሩ። በወደ ምስራቁ በኩል ክህነት የሌለው ሰው አይዞርም በቤተክርስቲያን። በቤተክርስቲያን ምስራቃዊ ክፍል ክህነት የሌለው ሰው አይዞርም፣ አይሄድም። እሳቸው እዚያ የሚሰሩት ስራ አላቸው። ቤተልሔም እየጠጋገኑ ነው። እዚያ የሄዱና መጥተው አሳይተውኝ ነግረውኝ ነው የሚሄዱ። እኔ ብቻዬን ነኝ የምጮኸው። እዚያ በኋላ እያልኩ ነው የምውለው እና ተመልሰው ይመጣሉ። 10 ደቂቃ 20 ደቂቃ ቆይተው ያዩኛል። እንደዚያ እያሉ ነው ያስተምሩኝ የነበርና ከዕለታት አንድ ቀን ያው ፊደሏን ሃሁን ሃግዕዝ ሁካዕብን ሃግዕዝ ለግዕዝን አጥንቼ ወደ መልእክተ ዮሐንስ ስደርስ አካባቢ ላይ ድንገት ቀና እኩለ ቀን ላይ እንግዳ መጡ። እዚያው ቤተክርስቲያኑ 2 ህፃናት
አንዲት እናት አስከትለው ማለት ሚስታቸው ናቸው። ሁለቱ ህፃናት ደግሞ አንዱ ልጃቸው ነው፣ አንዱ የልጃቸው ልጅ ነው። ከትግራይ ነው የመጡ። መጥተው ቤተክርስቲያን ውስጥ ገብተው ተሳለሙ። እሳቸው ደግሞ እኔን ሊያዩ ሲመጡ ከቤተልሔሙ ከምስራቁ ክፍል እዚህ ያገኟቸው፣ ተነጋገሩ። ብዙ ሲጫወቱ ቆዩ። ምን እንደተነጋገሩ አላውቅም። በሚቀጥለው ለህዝብ ነግረው ነው መሰል እዚያው እንዲቀሩ አረጓቸው። እሳቸውን አያይዘው አለማምደው እኔንም ለእሳቸው ልጆች ለእሳቸው ሰጥተውኝ አስረክበውኝ ሄዱ። በተዋረድ ነው የቤተክርስቲያን ትምህርት። ተዋረድ ማለት ከፍ ያለው ዝቅ ያለውን ያስተምራል። ያኛው አጥንቷል ብሎ ሲያስብ ወደ መምህሩ ይልከዋል። መምህሩ ደግሞ ፈትኖ በደንብ አጥንቶ ከሆነ እንዲያልፍ ይደረጋል። እንደዚያ ነው የሚደረገው። እንደዚያ ሲያደርጉኝ ትንሹ ልጅ እንባቆም ይባላል። እሱ እንዲያስተምረ ሲደረግ ምን ተደርጎ አልኩኝ። በእድሜ ነው ያዩት። ምን ሆኖ የሚያስተምረኝ እኔን ብዬ አልማርም ብዬ አሻፈረኝ አልኩ። ግን በእድሜ ነው እንጂ በእውቀት ነው የሚለካው እንጂ በእድሜ አይደለም። በጣም የአዋቂ ልጅ ነው። ሲያነብ በሚቀጥለው እሑድ ህዝቡ መጥቶ ስንክሳር ሲያነብ ለህዝቡ እንደው የተለየ አድናቆት ነው የተቸረው አስታውሳለሁ። ኋላማ ያው እስከምለምድ ድረስ ነው እንጂ እኔም በግድ መማር ጀመርኩ እና ለእሳቸው አስረከቡኝ። መድኃኔዓለም ነው ምን እንደሆነ ጊዜውንም ታሪኩንም ምኑን አላውቀውም። ሳምንት ይሙላ 2 ሳምንት ይሙላ አላውቅም። አጭር ጊዜ ነው። አባ ገብሩ አረፉ። ወይ ዋናው አባት? አዎ አረፉ ነው ማስታውሰው። ልክ በሀገር ቤት ቡታ ይባላል ለቅሶ የሚነገረው እየተጠራ ነው። ከሩቅ ተጠርቶ እረፍታቸው ሲነገር መንደሪቱ እንዳለች ጮኸች እንጂ እንስሳቱም እንጃ ባሉ እናቶች፣ አባቶች ሁሉም ጮኸ፣ አለቀሰ። እሳቸው ተከበሩ። እኔ ከአዲሱ መምህር ጋር ቀጠልኩኝ። ቅድም እንደው ሲናገሩ እኔ ብቻ ነበርኩ ተማሪ ሲሉ ለምንድን ነው? ሌላው ሰው እምቢ ብሎ ነው አላስተምር ብሎ ነው? ገና ነው። ኋላ መጡ እየቆዩ መጡ። ሰውየው ከመጡ በኋላ እኛኛው ከመጡ በኋላ መጡ የተወሰኑ ልጆች፣ 1-4 ልጆች ናቸው። ከዚያ የበለጠ አልመጣም። ከሌላ ሀገር ከዚያው ከትግራይም ከዚያው ክፍል ከአውራጃውም ከሌላ ቦታ የመጣ ብዙ ወደ 20 ተማሪ የሚሆን ተሰባስቧል። ኋላ እሺ እንግዲህ ከዛ ወደ ሌላ ቦታ መቼም ይሄዱ ይመስለኛል። ትምህርቱ እየቀጠለ እያደገ ሲሄድ እዛው ቆዩ ወይስ ወዴት ሄዱ? ሲሄዱስ እንዴት ነበር? በቤተሰብ ፈቃድ ነው ወይስ እንደው እንግዲህ የምንሰማው ነገር ስላለ ነው? አንዳንድ የተወሰነ ጊዜ በቤተሰብ ፈቃድ ነው። ስንቅም እየወሰድኩ ነው። ቀጥላ ካለችዋ ደብር ያውም ሌላ አስተማሪ አይደለም እኒህ የኛው መምህር ወደዚያ ደግሞ ሄዱ። እንግዲህ እዚህ ተከትለው ሄዱ። እሳቸውን ተከትዬ በአግሜላ ማርያም ትባላለች እሷ ጋር ሂጄ ደግሞ ትንሽ ቆየሁ። በመካከሉ ላይ ደግሞ እንግዲህ ክረምት ሲመጣ ማቋረጥ አለ። ወደ ቤተሰብ ይመለሳል። ወደ ቤተሰብ ክረምት ሲመጣ ከብት ጥበቃ አለ። አዝመራ ጊዜ ስለሆነ ትልቆቹ ወደ እርሻ ወደ አረሙ ወደ ምኑ ስለሚሄዱ ትንሾች ናቸው ከብት የምንጠብቀው። ተመልሼ ከብቶች ይጠብቃለሁ፣ እረዳለሁ እናት አባቴን። እኔው ትልቅ የመጀመሪያ ልጅ ስለሆኑ የመጀመሪያ ልጅ ነው። የመጀመሪያ ልጅ ነኝ። እኔ ነኝ የምረዳው። ስለዚህ መለሳለሁ እላለሁ። 5 ወር 6 ወር እዚያም በላይ የሆነ ጊዜ ፈትቼ እንደገና ደግሞ መለሳለሁ። ስመለስ ያው እንግዳ ይሆንብኛል። መልሼ እከልሳለሁ፣ አጠናለሁ። ይሄን 2-3 ጊዜ አድርጌዋለሁ። ተመላልሶ ሂጃለሁ። ያው ከየንታ
ገብረ መድኅን እሳቸው ማለት የዚህ ቤዛ የመተው ከአባ ገብሩ የተረከቡ ናቸው። የእንታ ገብረ መድኅን ማለት ከቤተሰቤም ጋራ በጣም ዝምድና አጥንተው ነበረ። ይጠይቋቸዋል እናቴም አባቴም። የተለየ ጠባይና ጥሩ የመምህር ባህሪ ያላቸው ናቸው። ከሰው ጋር አይገናኙም። እንደ ባህታዊ ነው። ልጅ አላቸው፣ ቤተሰብ አላቸው እንጂ እንደው ከሰው የሚገናኙ አይደለም። ውሃ እንዲች አድርገው ቀድተው ውሃ አይጠጡም። በበርበሬ ተሰጥቷቸው በርበሬ ተጨምሮ ወይም ጭልቃ ይባላል ከኑግ ከሱፍ የሚበጠበጥ ነው። ያን እየበጠበጡ ካልሆነ ንጹህ ውሃ አይጠጡም። በዚህ ምክንያት ውሃ እንደማይጠጡ በቤታችን ያወቁት ስለሆነ እናቴ እያዘጋጀች እኔ እያቀበልኩ በዚህ ጠላ መቤት ምክንያት በዝክርም በደቦ በላጨዳ ላርም ሲዘጋጅ በትንሽ ዕቃም ብትሆን ይችላል እኔ ታውሰድ እባላለሁ። በዚህ የተነሳ እንደ ቤተሰብ እንደ ልጅ ተቆጥሬ በሄዱት ሁሉ ተከትዬ ስማር ነበርኩኝ። ኋላ እንግዲህ እሳቸውም መጨረሻውን የሆኑትን አላውቅም፣ ትዝም አይለኝ። ወደ ሀገራቸው ይግቡ ምን ይሆኑ አላውቅም፣ ሄዱ። ቀጥሎ መርጌታ በለጠ የሚባሉ እዚያው ደግሞ እንደገና ሌላ ጥሩ መምህር ከእሳቸው ጋር ደግሞ ትንሽ ተማርኩኝ። ኋላ እንደገና ደግሞ ወደ ሌላ ደብር እዛው ግን እንደው ቅርብ ናቸው። ሩቅ አይደለም። እስካሁን ሩቅ አልሄዱም። አሁን ሩቅ አይደለም። እስካሁን እዚያው ነኝ። እዚያው ነው፣ እዚያው ጓሮ ለጓሮ ነኝ እና እመላለሳለሁ። እዚያ ስል የእንታ ጌራ የሚባሉ በትውልዳቸው ሸዋ ባህታዊ ኑሯቸው ከሰው የማይገናኙ ለአገልግሎት ካልሆነ ቤተክርስቲያን አይወጡም። ለማስተማርም እዚያው ግቢ ያላቸው እንዲህ ታጥራ እንደዚች ቤት እዚያቸው ውስጥ ነው የሚውሉ። ተማሪው ውጭ ሲማር ይውላል። እሳቸው ቤታቸው አይወጡም። እንደው ጥሩ ባህታዊ ጥሩ ሊቅ ነበሩ። እሳቸው ጋር ገባሁኝ። ከእሳቸው ጋር እሑድ ቅዳሜ በዓላት ሲሆን ነው የምንገናኘው። አባ ውዳሴ የሚባሉ የራሳቸው ተማሪ እንደ መደበኛ አስተማሪ ሆኖ እሳቸው ንባብ አስተማሩ፣ ዳዊት አስተማሩ። እንደገና ተመልሼ ወደ መርጌታ በለጠ ገብቼ ደግሞ ግብረ ድቁና ንባብ አጠንክሬ የተማርኩ። ንባብ ጥሩ አንባቢ የሚባል ልጅ እንዲወጣኝ አድርገውኛል። ያችን አስታውሰዋለሁ። ያ ልጁ እንዴት አድርጎ እንዳነበበ። አዎ በጣም 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 ልጁ እሱ ጋር ተወስዶልኛል። ጥሩ መምህራን ናቸው። በተለይ አባ ውዳሴም መርጌታ በለጠም ጠንካሮች ናቸው። ልጅ ጋር ቀልድ አያውቁም። እንደው ደህና አድርገው ነው የሚቀጠቅጡን ስናጠፋ ስንሳሳት። በዚህ ምክንያት ያው ከመርጌታ በለጠም ከአባ ውዳሴም ንባብ አጠናክሬ ተማርኩኝ። ውዳሴ ማርያም መልክአ መልኩ የቃል ትምህርቱን የማታውንም ጨረስኩ። መልክአ ኢየሱስ ይባላል የመጨረሻው የቃል ትምህርት ወደ ዜማ ከመገባቱ በፊት። ከዚያ ወደ መርጌታ በለጠ ገብቼ ደግሞ ቃል ትምህርት ሞከርኩ። ዜማውን አስጠኑኝ። ደግሞ እንደዚያ ነው እዚያ ድረስ የቆዩ እዚያው ለዚያው እያልሁ ነው። እንግዲህ እሺ፣ እንግዲህ አሁን ስለ አብነት ትምህርት ቤቶች ወይም ስለ ቆሎ ተማሪ ብዙ ጊዜ እንሰማለን እና ግን ያው አንዳንዱ እንደ ማሾፍም እንደ ቀላል ነገር አድርጎ ያዋል ወይ ዝም ብሎ እንደው ነገር ቃላት መሸምደድም አድርጎ የሚያየው ሰው አለና ይሄ የሚመነጨው የሚመስለኝ ካለማወቅ ነው። እኛ ደግሞ ያወቁት ደግሞ ማሳወቅ ውዴታ ግዴታ አለባቸው ብዬ ስለማስብ ምን ያህል ጊዜ ነው የሚፈጀው? አሁን ያሉኝ እንኳን እንግዲህ ብዙ ነገር ነው ያሉኝና እንደው በደንብ እኔ አሁን ለኔ ለመናገር ከባድ ስለሆነ ደረጃዎቹ ከምን ተጀምሮ ምን ድረስ ነው? የትኛው ጋር ሲደረስ ነው ወደ ሌሎች እንግዲህ ዜማ አቋቋም የሚባሉ ነገሮች ድጓ የሚባል ነገር አለ መሰለኝ ካልተሳሳትኩና ምን ያህል ጊዜ ነው የሚፈጀው? እውነት እንደው ዝም ብሎ ማነብነብ ብቻ ነው ወይ ሰው እንደሚለው አንዳንድ ማያቅ ሰው እንደሚለው ማለት ነው? ይሄን ያህል
አይባልም። የሰውየው አይምሮ ነው እየወሰነው የሚሄደው። አንዱ ዓመት የሚጨርስበትን አንዱ በ6 ወር ሊያጠናቅቅ ይችላል። ጊዜ ብዙም አይወሰንለትም። ግን እንግዲህ ከመካከሉ ላይ የማቋረጥ ዲቁና የሚባል ነገር አለ። አሁን ከመርጌታ በለጠ የመጨረሻ ግብረ ዲቁና አጥንቼ፣ ግብረ ዲቁና ማለት ይሄ በቅዳሴ ጊዜ የምንለው ሰዓታቱ ሌሊት የሚባል አለ። እነዚያን ካጠናሁ በኋላ አባቴ ወደ ዲቁና እንድሄድ የኔ ፍላጎትም ስሜትም ገና ሀሳብም የለኝም። ግን ሄደህ ዲቁና ተቀበልና አገልግል አለኝ። እሺ አልኩ። ስንቅ ተዘጋጀ። ከሄድን እንዲያው ገሌ ቢጨመሩ ስል የለም ገሌን አልጨመርም። የሰው ልጅዬ በመንገድ ላይ የሚፈጠረው አይታወቅም። ወደ ሌላ አካባቢ ለመሄድ ደሴ ነው የምንሄደው። ዋናው ከተማ ወደ ዋናው ከተማ ረጅም ጉዞ ነው። በጣም ረጅም ጉዞ። አስታውሰዋለሁ። ህዳር 5 ነው የተነሳ ነው። እንዲያው አንዳንድ ቀን የማረፍ ጉዳይ ቢኖርም ህዳር 14 ነው የደረስነው ደሴ። ረጅም የእግር ጉዞ እንግዲህ 2 ሳምንት ምናምን የእግር ጉዞ ደንበኛ። እንዴት ነው? የት ነው የሚታደረው? አሁን የመሸበት እንግዳ ቤትሽ ነው። ምንም እስቲ ለሱ ትንሽ አጫውት። ቤትሽ ነው እንግዲህ ልውሰድህ አለ። ስንቅ አዘጋጀ፣ ያዝን። በተረፈ በእንትን ስሟ ለማርያም እየተባለ ይከዳል ለተወሰነ ጊዜ። ብቻዎት ምንም ቢሄዱ አሁን 3 ነን። አባቴ ወሳጅ ነው፣ ጌታቦይ መለሰ ይባላል። አብሮኝ ሄደው እሱ ጋራ አባቱ ጋራ በጣም ስለሚዋደዱ፣ እኔ ደግሞ በጣም ወደው ሌላ ላይ ስለነበረ እሱ እንዳይቀርብኝ ሞከርኩ። ሰው አላበዛም አለ አባቴ። ሌላ ክፋት አይደለም፣ እንደው የሆነውን አናውቀው። አንድ ችግር ቢፈጠር ልጅን ወስዶ መንባል ይመጣልና ሰው አላበዛም ማለት ሁለታችንን ይዞ 3 ሆነን ስንጓዝ ውለን ማታ እንደው የመጀመሪያው ሌሊት እንኳን ራሱ እንደው የመጀመሪያው ቀን አይጠፋኝም። ሄደን አንድ ዛፍ ስር ከመንደሩ ጫፍ ላይ ዛፍ ስር ተቀመጥን። ከብቱ መጣ። ጉድ ነው ብዛቱ። እዚህ ቶፋ ይባላል። ይሄ ንፍሮ የሚቀቀልበትን ስራ እሱ ተቀቅሎበት እሳቱ ገጧል። እዚያ ሄደን አጠገቡ ቁጫል። ባለቤትየው መጣ። ግቡ ተባል። ሞልቷል። የሚበላ የሚጠጣ እንደ ቤተሰብ እኩል አድርጎ ምንም ጥያቄ የለም። ምን የለም። የመሸበት እንግዳ ግቡ ነው። ምንም ዝበላደር ሄደ እና በዚህ ሁኔታ ደሴ ገባል። 2 ሳምንት ተጉዛችሁ ደሴ ገባል። ደሴ ከመግባታችን በፊት እንግዲህ አዳዲስ ነገር ደግሞ ይከሰታል። ቦሩ ሜዳ የሚባል አለ። ቦሩ ሜዳ የታወቀ ከደሴ ዙሪያ ነው፣ አጠገብ ነው። እዛ ላይ ስንደርስ እንደው ለጥ ያለ ሜዳ ነው። እንደው መሀል ላይ ከሜዳው ላይ የተዘረጋ ግቢ ይዘን ገባል። ምንድናችሁ አለን። እንግዶች ነን፣ መሸብን መንገደኞች ነን አሉ። ቁጭ በሉ አለ። ተቀመጥን። የት ልትሄዱ ነው አለን። ደሴ። ደሴ ደግሞ ምን ልታደርጉ ነው ደሴ የምትሄዱት? ደሴ ዲቁና ልንቀበል። ዲቁና ደግሞ ምንድን ነው? ዲቁና ምንድን ነው? እስላም ነው። ሙስሊም ነው። ምንድን ነው አሉ። አቡኑ የሚሰጡት ነው። አቡን ደግሞ ምንድን ነው? እንደሱም እየጠየቀን እኛም እየመለስን አመሸን። መሸ። ቤት ገባን። ቤት ያፈራውን በላን ጠጣን። ወለሉ ላይ አንጥፎ በላዩ ላይ ይሄ ከበግ ጠጉር የሚሰራ ወጮ የሚባል ማቅም ይባላል። እሱን በላያችን ደርቦ ሌሊት ሁሉ እየተነሳ እየጠየቀን እንደው በረዳችሁ ወይ ምን ላድርግላችሁ እያለ አስተናገደን በደንብ። ጠዋት ነጋ። ተነስተን ሄዳለን ስንል አሁን ውርጮ አስኬዳችሁ ረፉ ብሎ እሳት አንድዶ እንደገና እሳት እያሞቀ አስረፈደን። እውነትም ከረፈደ እንኳን ወጥተን እግራችን እንደ ደንጊያ ሆነ፣ ቀዘቀዘ፣ ጤዛው የረገፈበት። ግን እንደምንም ብለን ሄደን ደሴ ገባን። ህዳር 14
የጳጳሱን አቡነ ገብርኤል ይባሉ ነበር። የእሳቸውን ቤት ጠይቀን ደረስን። በ15 ቀጠሮ ተይዞልን ከጠዋት ተመዝግበን በ15 ማታ ተመዝግበን ፈተና ወስደን ፈተና ነው መግቢያ ፈተና አለ። አዎ ፈተና ተፈተን አበበ ይባላል ያን ጊዜ ጸሐፊያቸው ፈተነን። በማግስቱ ተፈትነን ደስ ብሎት በእድሜያችን ከሁሉ ካለው ሁሉ ወደ 60-70 የሚሆን ተፈታኝ ነው ያለ። በጮሌነት ደግሞ በልጠን የሄድን ትልቆች እንደው የማይደረገውን ሁሉ እያደረግን እየፈቀደልን መመለስ ክልክል ነው። አንዱ ሰው ሲሳሳት ዝም ነው ማለት ያለብሽ። አንዱ ሌላው ልጅ መመለስ አይችልም። ምክንያቱም እሱ ተደግሞ ጥያቄው ሊደርሳል። ለቅስና የሚመዘገቡትን የሚፈተኑትን እኛ እንመልስ ጀመር። የቃልም የጽሁፍም ነው የቃሉ ነው። ዝም ብለህ ጽሁፍ ገና እሱም ተወን እኮ ይሄን እናውቃለን ስንለው አልፈተነንም። እኛን አልፈተነንም። ከዚያ ነው ያወቀን። ኋላ ወደ ቤቱ ገብቶ ሁሉ ስራውን ከጨረሰ በኋላ ለሪፖርት አድርጎ ራት አሳዘዘልን ለኛ ለሶስታችን። እንደውም ተሸለማችሁ። አዎ የህዳር 15 ለ16 አጥቢያ ያን ጊዜ ጾም አልነበረም፣ አይጾምም ህዳር 15። አሁን ዛሬ ህዳር 15 ይጀመራል። በሲኖዶስ ተወሰነ። አከራካሪ ስለሆነ ተወሰነ እና የፍስክ የቅበላ አልጫው ቀይ ወጡ ተፈትፍቶ በመሶብ ተደርጎ ማንቆርቆሪያ ጠላ፣ አንድ ማንቆርቆሪያ ጠላ ከ3 ብርጭቆ ጋር ይዘው መጥተው ከሰቆጣ የመጣችሁት ልጆች ከሰቆጣ የመጣችሁት ተብለን ተጠራን። ተለይተን ሄድን። ግቢ ገባን። ራት አበሉን። በጣም ደስ ይላል። ስለዚህ በጣም በጥሩ ውጤት ውጤት ነው ተቀበሏችሁ ማለት ነው። አከበሩን። እዚያ በማግስቱም ቡራኬውን ሲመተ ጵጵስ ዲቁናውን ከፈጸሙልን በኋላ ለብፁዕ አቡነ ገብርኤል እንዲህ አድርጎ ሁለታችን እንዲህ ይዞ አባታችን እነዚህ ከዋግ የመጡ ልጆች ናቸው፣ የሰቆጣ ልጆች ናቸው ሲል ምን አለ ብትቆዩ እናንተ ብታድጉ፣ ምን አለ ገና ልጆች ናችሁ ብትማሩ አሉ። ኧረ አባታችን ኧረ ተምረዋል፣ እነሱ ናቸው፣ እነሱን የሚያህል እስካሁን አላገኘውም፣ ከዚህ ሁሉ የተማሩ ልጆች ናቸው አሉ። ቢሆንም እንግዲህ እንዲህ ብሎ መመሪያ ሰጡን። መመሪያ ተቀብለን ዲቁናችንን ቡራኬያችን ተቀብለን ወደ ቤታችን ተመለስን እና ስለዚህ ዲቁናውን እዛው ተቀበላችሁ፣ ተፈተናችሁ ስታልፉ ዲቁናውን በእሳቸው በአቡነ ገብርኤል ጳጳሱ ተሾማችሁ ማለት ነው። ተሾምን፣ ዲቁና ወደ ሀገራችን ገባን። እሳቸው መመሪያ ሰጥተውናል። እንዳው ተማሩ፣ ቶሎ አትቀድሱ፣ ከቀደሳችሁ ትተውታላችሁ አሉ። እውነታቸውን ነው። አላስችላለን። ሄድን፣ ገባን ሀገራችን። ህዳር 16 ነበር 53 ዓመተ ምህረት ዲቁና የተቀበልኩት። ከዚያ አላስችል ብሎ ትንሽ አንድ ወር ያህል ከሰፈሬ ውጭ ቆይቼ በታህሳስ 21 በቤተክርስቲያን ያው የሚገባው ስርዓት ተደርጎ ለካህናት ምሳ አዘጋጅተው ወደ ቤተ መቅደስ እንድገባ አደረጉ። ዲያቆን ሆንኩ። ከዚያ በኋላ ትምህርት ደህናዋል። ደህናዋል። የምን ትምህርት ነው? የምን ንባብ ነው? እንደው ተው ነው በቃ እርግፍ አድርገን እንደው ያ በጣም ነው የሚያበላሽ። ያሉት ትክክል ነበር ማለት ነበሩ። እሳቸው ያሉት ትክክል ነው። ተው ነው። ዝም ብለን ለአንድ ዓመት ነፃ አገልግሎት ለቤተክርስቲያኑ ቀደስኩ። 53 ማለት ነው። ከታህሳስ ጀምሮ እስከ መስከረም 54 55 56 ሙሉ ዲያቆን ሆኜ ምንድነው የሚባል ፍርቅ ይባላል።
ሪም ይባላል። በሪም ተተክቼ ሪም ነው የሚሉት በዚያ ጊዜ ቋንቋ። ምን ማለት ነው? መደበኛ ሰራተኛ ማለት ነው። ከየእርሻው 3 ቁና እህል ይሰጣል ደሞዝ። ያንን ገበሬውን ተካፍለን 10 ገበሬ ከደረሰኝ 30 ቁና። ስለዚህ ደሞዝተኛ ሆኑ ማለት ነው። ከየኔታ ቤት አንስተው እስከ ዲቁና ያለውን አጫውተውናል። ከዛ በኋላ እንግዲህ የትምህርቱ ነገር ቀረ ብለዋል። እውነት በዛው ቀረ ወይስ ትንሽ ጊዜ ወስደው ደግሞ ቀጠሉበት? አዎ ጊዜው ሲደርስ ከቅዳሴ አገልግሎት በኋላ እንግዲህ ምክንያት ይፈለግለታል። አንድ ጊዜ አንድ የቅኔ መምህር በቤተ ክርስቲያናችን አውራ መንገድ ዳር ነው። አውራ መንገድ የሚባለው ድሮ ዋናው መንገድ ሀገር ከሀገር ለሀገር እየመጣ የሚያቋርጥበት ነው ወደ ከተማ ለመሄድ እና በዚያ በመንገድ ዳር ነው። እዚያ መንገድ ዳር ላይ የኔታ ዳንኤል የሚባሉ የቅኔ መምህር ወጣት እንደው ደስ የሚሉ አይነ ስውር ናቸው። 2 ተማሪዎች ይዘው መጡ። አነጋገርናቸው፣ አስተናገድናቸው። ተማሪዎቹ በእድሜ ኩያዎችን ስለሆኑ ከኛ አጠገብ ነው ቁጭ ያሉ። አጫወቱን፣ የት እንደሚኖሩ ከየት እንደመጡ ምን እንደሆኑ ነገሩን። በቃ እኒህን ሰውዬ ተከትለን ቅኔ ቤት መሄድ አለብን የሚል ህልም ታለመ፣ ተጀመረ። በህሊና አደረ ማለት ነው። ከዚያ በኋላ ወደ ተመልሰው ያደረጉ ህዳር 15 ቀን 1965 ነው 66 ገደማ 56 ይቅርታ። ምክንያቱም የተመረቁት በ53 ነው። 56 ገደማ ነው። ኋላ ሄዱ። አድራሻቸው ኑናቸውን ጠይቀን ቀርተናል። በዓላቸው ህዳር 24 ቀን እንደሚከበር ያሉበት ቦታ ያን ሁሉ ነግረውናል። ያችን ምክንያት አድርገን ከአንዱ ጓደኛ ጋር ተነጋግረን ሄድን። ብቻችሁን ራሳችሁ ከቤተሰብ ጠፍተን አሁን ጀመረ እንግዲህ ጠፍቶ መሄድ። እንግዲህ ለቤተሰብ አሁን ቢናገሩ አይፈቅዱልኝም ብለው ነው? እንደው አይፈቅዱምም ነው እንደው እውነት ነው፣ አይፈቅዱም ነው ዋናው መሰረቱ። ሩቅ ነው ማለት ነው። ሄድን። እዚያ ዋልን አደርን። ህዳር ተክለ ሃይማኖት ይከበራል ቦታቸው። እዚያ ክብረ በዓሉን ድግሱን በላለን። ዋልን አደርን። ታኅሳስ በዓታ አለች ቀረብ ብላ ደግሞ እሳቸውን ተከትለን ሄድን። እዚያች ስንመለስ ጓደኛዬ ብር ብሎ ሂዶ ገባ። ወዴት? ወደ ቤቱ ተመለሰ። ጥሎኝ አላማከረኝም። ሄዶ ወደ ቤቱ ገባ። ምን ነው እንግዲህ የራሱ ውሳኔ። አሁን ትንሽ ከሱ አብሮ አደጌ ነው። ወላጆቻችን በጣም 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 የሚዋደዱ ቤተሰቦች ናቸው። አበ ልጆችም ናቸው። የእሱ አባት የኔን ታናሽ ወንድም ክርስትና አንስቷል እና የሚከባበሩ የሚፈቃቀሩ ናቸው። እሱ ግን በአጋጣሚ ሆኖ እንደው ትንሽ ጠባዩ ለየት ያለ ነው እና ከዲያቆኖቹ ጋር ከኔ ጋራ ብቻ አይደለም እንደው ከዲያቆናቱ ጋር ሁሉ ለየት ያለ ጠባይ ያለውና እኔ ደግሞ ልጅ ስለሆንኩ ተንኮሳ አደርጋለሁ። ተንኳሽ ነውና አንዋደድም። ተመልሶ ሲሄድ አብረን እንደሄድ እናውቀዋል ወላጆቻችን። ብቻውን ተመልሶ ሲሄድ ካሁን ቀደም ያለች ልምድ አለችው አባቴ። በፍልሰታ አብረን ስናድር ስንቅ ይዘን ነው የምንሄደው። ስንቅ የወሰድኩበት ዕቃ አይመለስም፣ ይጠፋኛል። የሳቃውን ሁልጊዜ ይጥላሉ ማለት ነው። ይጥልብኛል። እሱ ለካ ገደል አለ ወደዚህ ወደ ከቤተክርስቲያኑ ወደ ውስጥ ገደል አለ። ወደዚያ ገደል ይጥለዋል ለካ እና እያልሄድም እንደው አባቴ ይሄ ልጅ ዕቃ አላመጣለ ጠፋብኝ ነው የሚል። ምንድን ነው እንደው የምትጠረጥሩት ነገር አለ ወይስ በቃ አስረዳኝ ብሎት አንዱን የጋራ ወዳጃችንን
አዎ እንዲያው እሱም አቅም የለውም ግን ይናገረዋል። እንዲያው እሱ ደግሞ እንዳይማታ ደግሞ ፈሪ ነገር ነው። በዚህ ልበቀል እያለ እየጣለበት እንዳይሆን እሰጋለሁ፣ እኔም እጠረጥራለሁ። የት ይጥለዋል? እንደው ገደል ይጥለው እንደሆነ አሉ። ተያይዘው ሁለቱ አንዱ ዲያቆንና አባቴ ወደ ገደሉ ሲገቡ ሁሉም እዚያ የተጣለው በሙሉ ተገኘ። የተጣለው ሁሉ ተገኘ። አሁን ብሎ አሁን ጥሎይ ሲመጣ አሁን በሰው ሀገር ሄዶ ልጄን ገሎ መጣ የሚል ስጋት አድሮበት እንደው ከሌሊቱ ተነስቶ እንደው ሲሄድ አድሮ ወደ ረፈድ እንደው ፀሐይዋ ሞቅ ስትል መጣ አባቴ። ደነገጥኩኝ ለጊዜው። ምንድን ነው አለ። አይ እንኳን ደህና ሆንክ፣ እኔ እንግዲህ ከጀመርክ እንድትማር እፈልጋለሁ፣ ተማር። እኔ እንዲያው የመጣሁት ይሄን ምክንያት ነገረኝ። ይሄን ስለፈራሁ እንደው ቀድሞ እዚያ በትንሽ በትልቁ እየተነካካችሁ ከታከለ ልጅ ጋራ ያላችሁ ትንደሰ እንደው አሁን ደግሞ እንደው አመችቶት እንደው አንድ ጉዳት አድርሶብህ እንዳይሆን ብዬ ነው። ዳር ከተመቸህ ተማር፣ ግድ የለም ግን እና አሁን ይኸው ልብስም የለህም ምንም የለህም፣ ልብስህን እገዛልሃለሁ፣ ገናን ውለህ ጥምቀትን ውለህ ትመለሳለህ አለኝ። እሺ ብዬ አባቴን ተከትዬ ወደ ቤት የገባሁ። በዚያው ሰርጉ ምኑ እንደው ጭፈራው ዓለም ሲቀልጥ ጓደኛዬ ሁሉ እየወጣ ሲጨፍር ቀልጬ ቀረሁ። እዚያው ለመድኩ። ስለዚህ ወደ ትምህርቱ ሳይሄዱ ቀሩ። ሳልሄድ ቀረሁኝ እና በአመቱ በአንዲት ምክንያት አሁንም ደግሞ ትንሽ ከቤተሰብ ነው ከሌላ ጋር አይደለም። እንዲያው ለምን ተቆጡ? የማይመቱት ልጅ ሲቆጡት ያለቅሳሉ። እንዲያው ለምን ተነካሁ ብዬ አታልዬ እናቴንም በደንብ አታልዬ እዚያው ቤት እያለች እቃ ሁሉ በዚህ በምለብሰው ልብስ ውስጥ ደብቄ በጀርባዬ በልብሴ ውስጥ አድርጌ ወጥቼ ሄድኩ። እንግዲህ አሁን በዚህ ጋር በግምት ስንት ዓመት? አንድ 11 ዓመት 12 ይሆኖታል ማለት ነው። ይህን ጊዜ ወደ 16 ዓመት 16 ይደርሳል። 16 ዓመት ይሆነኛል። በደንብ 16 ዓመት ይሆነኛል። ወጥቼ ሄድኩኝ። እዛው በፊቱ ቦታ ነው የሄዱት? ሌላ ቦታ አልጠየቁኝም። አንድ ልጅ እንሂድ የሚል ልጅ አለ። የት እንዳለ ያውቃሉ። እሱን ተከትዬ እንደምሄድም ያውቃሉ። ሄድኩኝ። ያው ደረስኩ። ተገናኘን ከጓደኛዬ ጋራ። ሌላውም ተማሪ እንደው ደስ ብሎ ተቀበለኝ። እዚያው ሰነባበትኩ። መምህሩም አክብረው ያያዙኝ። እንደው ይሄ ልጅ ጎበዝ ልጅ ነው፣ ለቅኔ የሚሆን ነው። ለኔ ያልነገሩኝም ያው በጓደኞቹ በዙሪያ እንደሰማሁት የኔን ቅኔ ከ3 ዓመት በታች የሚቀኘው ሰው የለም። ይሄ ልጅ ግን አሁን ለሚቀጥለው የህዳር ሚካኤል ነው የጀመርኩት። የህዳር ሚካኤል ዕጣነ ሞገር ቅኔ የሱ ነው፣ ሰጠዋለሁ፣ ጎበዝ ልጅ ነው ብለው አደነቁ አሉኝ። አዎ ደህና ገፋሁ። እንደው በጣም እያከበሩኝ ተማሪው ጋር ደህና እየተማርኩ እያለሁ ወደ የካቲት 19 ምናምን አካባቢ ላይ ነው አደገኛ በሽታ ያዘኝ። ታመምኩ። እዛው ትምህርት ቤት ውስጥ እያለ ወረርሽኝ ገባ። በእኔ ነው የጀመረ። እንደው በጣም ሞተ ተብዬ የመጨረሻው ሞተ ተብዬ አሁንም ይታየኛል እና ሁኔታው ሁሉ የሞት ምልክት ነው የማየው። አሁን ማረሳው በሰማይ ስሄድ ሁሉ ያለሁኝ እና ይሄ ሁሉ ሲሆን እዛው ነው ያሉት። ወደ ቤተሰብም አይላኩም? የለም አልተላከም። አሁን አርብ ከሰዓት ማታ ነው የጀመረኝ። ቅዳሜን ትንሽ ሲያመኝ ዋለ። ቅዳሜ ነው የጀመረኝ እንጂ ያመመኝ በደንብ አርብ እንደው ተለከፍኩ። የተለከፍኩበትን ቦታ ሁሉ አውቀዋለሁ። እሁድ በጣም
ታመሜ ተኝቼ ዋልኩኝ። ከሰዓት በኋላ ተማሪው ጾም ሰኞ ይገባል፣ አብይ ጾም። ተማሪው እዚያ ድግስ ሲበላ ውሎ ቤተክርስቲያን ሲመጡ ነፍስ የለም ቢሉ እንዲህ ቢያገላብጡ ምንም አልንቀሳቀስም። አይ ሞተ ይሄ ልጅ ብለው ሲሉ መምህሩ መጥተው አይተው አልሞተም፣ መሞቱን አልሞተም አሉ። እንደው አዳምጠው ነው አሉ። እንግዲህ አልሞተም ግን ተስፋ ያለው አይመስልም እና እንደው ለቤተሰብ ውስጥ ሂዳችሁ ንገሩ፣ ቅርብ ነው አገሩ፣ 5 ሰዓት ወይም መንገድ ቢሆን ነው በእግር እና ሂዱ ሮጡ አሉ። እኔ እሄዳለሁ ብለው ሁለቱ ተማሪዎች ይሄ ይስና ማን ነው ዮናስ ይባላሉ። ሁለቱ እየበረሩ ሂደው ወደ አገሬ ወደ ሰፈሬ ደርሰው አንድ ወጣት ያገኛሉ። የት ነው ሰፈር ሲሉት ቤዛ መድኃኔዓለም። እንዲህ ታውቃለህ ወይ ሲሉት አዎ እንዲህ ጓደኛችን አይደል ያው በእድሜ አይነስ እንጂ ልጅ ወንድማችን ነው አውቀዋለሁ። እባክህ በጣም ስለደከመ ሞቷል ማለት ነው እንዲያው ለቤተሰቡ ነገር። አይ እንግዲህ አላውቀውም። ምክንያት እሱንማ አግኝቼዋለሁ በቀደም ሐሙስ ተገናኝተናል። እንዲህ የሚሉት ያለ እሑድ ነው። በሙሉ ጤንነት ሐሙስ አግኝቶኛል። እንዴት ይሆናል? አዎ እንዴት ይሆናል አለ። አይ ልክ ነህ እኮ አግኝተኸዋል፣ አውቀኸዋል፣ እሱ ነው። ከዚያ ሰንብቶ መጥቶ ዓርብ ገባ፣ ቅዳሜ ታመመ። ማታ እሑድ ስንመለስ ነፍሱ የለም። ይርቅ እንደው ሂደህ ንገርልኝ፣ በጣም ነፍሱ አለ ብለውናል፣ ግን አይተርፍም። ሂድ ንገራል። ሂዶ አልደረሰም። ቤት ሳይደርስ መንገድ ላይ የመንደራችን ሰዎች ያገኛል። ኧረ በጣም ደክሟል አሉና ሄዳችሁ ንገሩ ይላል። ማታ እሑድ ሰኞ ማታ ሰምተው አደሩ። ማክሰኞ ረፋዱ ላይ ቤተሰብ ዲያቆናቱ የቤተክርስቲያኑ ዲያቆናት ምክንያት ነበረ፣ የሚመጡበት ምክንያት ነበር። አጋጣሚ ሆኖ መጡ፣ አዩኝ። እናቴ ማየች። ያው ነፍሴ ተርፏል፣ ደህና ነኝ፣ ያው ተሽሎ ደህና ግን አላውቅም። እንትን ወሰድ መለስ የሚያደርግ ሰመመን ላይ ነበር። እንደው ዝም ብሎ የሚያቃዥ ነገር ነው ይዞኛል፣ እቀባዥራለሁ። እንደው በጣም አዝነው እናቴ ውላ አድራ ከቤት ደግሞ ሳልዘጋ ሳልከድን ልጆች አሉ። አራግፌ ነው የመጣሁ። እንደው ምን ይሻላል ሂጂ አንቺ ነኝ እንግዲህ ሁኔታውን እዚያው ሆኜ እንላላካለን ሂጂ ብሎ አባቴ እሷ ልኮ እኔን ከትምህርት ቤት አውጥተው ቀሳ ይባላል ወረርሽኝ ሲገባ ለብቻው ተገልሎ የሚቀመጥበት እዚያ ወስደውኝ ጎጆ ሰርተው እዚያ አስገብተውኝ አባቴ እዚያ እኔን እያስታመመ እያለ ያው ይሄ የሚደረገው ሮብ፣ ሐሙስ፣ ዓርብ ነው። ቅዳሜ ጠዋት መድኃኔዓለም ነው የካቲት 27። ያን ጊዜ ቤተክርስቲያን ሄዳ እናቴ የወሩ መድኃኔዓለም ነው። ዲያቆናቱ ማይተዋል፣ ቄሱ ማይተዋል። እዚያው ያለ አንድ በጣም አባት የምለው ቄስ ነበር። መባሱንና ለሞት መድረሱን የሚያመለክት ነው። እንደው የሚተርፍ አይመስልም። እባካችሁ ጸልዩልኝ፣ እዚህ ላይ ጸልዩልኝ ብላ እሪ ያለች አሉ እዚያ ቤተክርስቲያኑ ላይ። እግዚኦ ብሎ አዘነ ህዝቡ። የሚወደኝ ላይ ዝም ብዬ ተጫዋች ነኝ ተላላኪ ነኝ ልከውኝ እምቢን አላውቅም። ህዝቡ ያውቀኛል በዚህና በጣም አዘነ ህዝብ። የመድኃኔዓለም ዕለት በዕለቱ ነው። እኔ ደግሞ እዚያው በታመምኩበት ሰዎች መጥተው ጋቢ ረዥም ሱሪ ረዥም እየጠባ ብዙ ነገር ይዘውልኝ መጥተው ሳያለብሱኝ ተው ብለው እንደመቆጣት ብለው ጥለውልኝ ሄደዋል። እና ከዚያ በኋላ ወዲያው ትንሽ ቆየት ብሎ እኔ በሰማይ
ጆፌ አሞራ የሚባለው ትልቁ አሞራ እንዲሁ በሰማይ እየበረረ መጥቶ እዚህ ከተሰብስበን ካለበት ወደ ማዶ ተሻግሮ ገደሉ ውስጥ ያርፋል። እኔ ድንጋይ አንስቼ ልወረውር ብቅ ስል ፍጥጥ ሲል አይኑ የሰው ፊት ነው። ኧረ ሰው ነው፣ ኧረ ሰው ነው እንዳትወረውሩ ብዬ ድንጋዩን አስጥዬ እንደው በአንድ አፍታ ደግሞ መጥቶን ያጠገብ ይቀመጣል። በዚህ ጊዜ ባህታዊ ስታገኙ በስላሴ ንገረኝ በሉት የወደፊት ድላችሁን ይገልጻል የሚል የትምህርት ቤት ቲዎሪ አለ። እንደዚህ አላለሁኝ። ውሃ ልስጥህ ይለኛል። እሺ ከዚህ ከእግሩ ካውራ ጣቱ ላይ በኩባያ የምትመስል ነገር ቀድቶ ውሃ ይሰጠኛል። ያችን ግጥም አድርጌ ስጠጣ ብንና ክኒን እንደዚህ እንደ ልጆቹ ክኒን ነቃሁኝ። መድኃኔዓለም ነው ለካ። ዳንኩ። ከዚያ በኋላ ደህና ሆንኩ። አባቴ እያስታመመ ነው። ራበኛ አልኩ። እንግዲህ ከእሑድ እስከ እሑድ እህል አልበላሁም። እስከ ቅዳሜ ድረስ እስከዚያን ሰዓት ድረስ እህል የለም ምን የለም። ውሃ አልጠጣም። ውሃ ስለው ምንድነው ኧረ ራበኝ ስለው ኧረ መድኃኔዓለም ኧረ ማረፊያ ስጠኝ፣ ኧረ ማረፊያ ስጠኝ፣ ኧረ ምን ይሻላል እያልኩ ስጮህ መተኛ አጥቼ ቆስሎ ይሄ ሰውነት ስወራጭ ያን ጊዜ ያችን እህል ትንሽ አቅምሶኝ ውሃ ጠጣሁ። ሰው ሲሞት ይቀምሳል ይባላል በሀገር ቤት፣ ያው ባህሉ የታወቀ እንግዲህ መሰናበቱ ነው ብሎ አባቴ ተስፋ ቆርጦ አጉርሶኝ ውሃ ጠጥቶኝ ልብስ ደራርቦ ያስተኛኛል። ለጥ ብዬ ወደ ማታ እንጀራ አልኩኝ ደግሞ ልሽ ከዚያ በኋላ ደህና ሆንኩ እና በዚህ ምክንያት ያው ትምህርቱ ተቋረጠ። አሁንም ተመልሰው ለማገገም ወደ ቤተሰብ ተመለስኩ። ተላከባቸው። በቅሎ ይዘው መጥተው በበቅሎ ይዘውኝ ቤቴ ሄድኩኝ። እስከ ግንቦት 21 ድረስ እዚያ ቆየሁ። ግንቦት 21 ነው የተመለስኩ። ቀኖቹም ይታወሱኛል። በደንብ ያስታውሱታል ሁሉ ነገር። ተመለስኩኝ በ57 ዓመተ ምህረት ማለት ነው። ግንቦት 57 ዓመተ ምህረት ከዛ ቀጠሉ ትምህርቱን። ከዚያ ተመለስኩኝ ወደዚያው ወደ ቅኔ ቤቴ ስመለስ 2 ተማሪዎች ወድቀው አደሩ ታመው። ከዛ ከተመለሱ በኋላ እኔ እንደተመለስኩ ወዲያው በዚያ ሌሊት 2 ተማሪዎች ታመሙ። ከዚያ ሌላ እንደዚህ አለ ይሄ ነገር እንደገና ሆነ ወረርሽኙ እንደገና መምጣቱ ነው ምናምን ሲባል እንደው ተመካከል ሹክ ተባብለን 3 ተማሪዎች ሆነን አንድ አይነት ስውር ይዘን 2 ሆነን ከትምህርት ቤቱ ወጥተን ጠፋን። ከዛ ትምህርት ቤት አዎ ወደ ሌላ ሄድ ወደ ሌላ ትምህርት ቤት ሄድ። እዚያ ሄጄ ቀጠልኩ። የት ነበር የሄዱት? እዛው አካባቢ ነው? እዛው ነው። ያው ከተነሳንበት ቤት እስከ ሄድንበት ትምህርት ቤት ድረስ የአንድ ቀን መንገድ ሊሆን ይችላል። እንግዲህ የተለያየ አንድ ወረዳ አልፈን 3ኛ ወረዳ ላይ ነው ያለ። ያኛው ጥሩ ትምህርት ቤት ነበር፣ ጥሩ መምህር ነበሩ። ጉባኤው ሰፊ ነው። ወደ 67 የቅኔ ተማሪ አለ። ንባብ ግብረ ዲቁና ተማሪው ተቆጥሯል። በጣም ሰፊ ቦታ ነው። እዚያ ሄጄ ገባሁ። ስለዚህ ቅድም እንዳሉት በታሰበው ጊዜ አያልቅም ትምህርቱ። በተለያየ ምክንያት እንዲሁ ይቋረጣል፣ እንደገና ይጀምራል፣ ይቀጥላል። ግን አሁን አንድ ነገር ሲሉ 67 ተማሪ ብዙ ነው። እንግዲህ አሁን እንደነገሩኝ ከሆነ እንዴት ነው የሚተዳደረው ትምህርት ቤቱ? አብነት ትምህርት ቤቱ እንግዲህ 67 ተማሪ ራሱ ሲባል አካባቢውን ያው በስልጣናችን እንከፋፈለዋለን። ማለት መንደሩን እንግዲህ እንደምንሰማው በእንተ ስማ ለማርያም ይባላል። ግን የአካባቢው ሰው አዋቶ ለትምህርት ቤቱ ወይ የሚሰጠው ነገር አለ። ሄደን ነው የምናመጣ ቤቱ ላይ ሄደን ቁመን በእንተ ስማ ለማርያም ምን እላለሁ። በየቀኑ ነው እንደዛ የምታደርጉት? በየቀኑ ተከፋፍለን ደረን
2 ጊዜ ማታም ጠዋትም አንለምነው። አንድ ቤት አንድ ጊዜ ነው የምንጠይቀው። ሌላ መጥቶ ሊጠይቀው ይችላል ከሌላ ሀገር የመጣ። እኛ ግን በአካባቢው ያለው ቢስቁ ማርያም ትባላለች። ትልቅ ደብር ናት። በጣም ትልቅ ደብር ናት። ሰፊ ህዝብ አላት፣ ብዙ ህዝብ አላት። በዙሪያዋ ያሉ አብቃ ማርያም፣ ህጅል ሚካኤል፣ ወይላ ሚካኤል፣ ወንበር ማርያም፣ ማነው በበታርፋ ተክለ ሃይማኖት፣ ኪብዛ ማርያም፣ አልቋዞ አቦ እንደዚህ የሚባሉ ዙሪያውን አሉ። ስለዚህ እዛ ሁሉ ውስጥ ያለ ተማሪ የአካባቢውን ማህበረሰብ እየጠየቀ ነው የሚኖረው። ይሰጡናል። እነሱ አግኝተው ነው ምነው ዛሬ ተማሪ አልመጣም ምን ሆኖ ይሆን ምነው ራቀን ውቃቤ ነው የሚሉ እነሱ። ሲመጣ ነው ደስ የሚላቸው። አዎ ሲመጣ ነው ደስ የሚላቸው። ይሰጣሉ። ያንን ወስደን በውሃ ነክረን እንበላለን እንጂ እዛ ትምህርት ቤት ውስጥ የምታዘጋጁት ምንም ነገር የለም። እንደው ደረቅ ነገርም ሆነ ምንም ነገር ቆሎን ቆላለን። ያው የሰጡን እነሱ የሰጧችሁ ነገር በጣም ደስ ይላል። እስቲ ከዚህ ጋር ተያይዞ እንግዲህ መቼም ብዙ ገጠመኝ ይኖራል። በየቦታው እየተሄደ ሲለመን የሚያስታውሱት ነገር ሊያጫውቱኝ የሚችሉት ነገር ካለ? አዎ ብዙ ነው እንግዲህ እንደው ትዝ የሚሉት ለየት ያለ ነገር ካለ? በዚያ አካባቢ የለም። ያው ጥሩ ሀገር ነው። ያው በደስታ ኖርኩኝ፣ በደስታ ወጣሁ። እንደገና ደግሞ እንግዲህ ቅኔ የሚባለውን ጨረስኩ፣ ተማርኩ፣ ተመረቁ ማለት እንግዲህ ተቀኘሁ፣ ሞላሁ ማለት ነው። ሞላሁ ይባላል። መምህሩ መርቀው ይሰዱሻል። ጨረስኩ። እንግዲህ ወደ ሌላ ቅኔ ቤት እንደገና ለማብሰል ይባላል እሄዳለሁ። ስላልተመቻቸም አገሩ 58 ዓመተ ምህረት የሚባለው መጣ። አገሩ በጣም ችግር ላይ ወደቀ። 57 ዓመተ ምህረት በሙሉ ክረምቱ አንድ ጠብታ ዝናብ ሳይዘንብበት የተዘራው ሁሉ እዚያው ወፍ በልቶት ቀረ። በ58 የእርዳታ እህል ከአሜሪካ እየተባለ ከምን እየተባለ ትንሽ ሰው ትልቁ አንቱ የተባለው ሀብታም ሁሉ በጣም ተጎዳ። ይልቁንም በዛው ሀሳቡም በሽታ ገባ። ያው እንግዲህ ወደ ሌላ ሀገር መሄድ ግድ ሆነ። ወደ 58 ዓመተ ምህረት መጨረሻ ላይ ወደ በጌምድር እዚህ ጎንደር በጌምድርና ስሜን ነው የሚባል ያን ጊዜ። እኔ በዚያኛው ስሙ ስጠራው ደስ ይለኛል። ደህና የነበረውም እሱ ጊዜ ስለሆነ እና ወደ በጌምድርና ስሜን ጠቅላይ ግዛት ሄድኩኝ። ቅኔ ቤት እዚያ ሂጄ እቀጥላለሁ ብዬ ነው። አልሆነም። ዜማ ፊት ከመርጌታ በለጠ በሚገባ ትንሽ አህጃለሁ። አቋቋም ቤት ገባሁ። አቋቋም እንግዲህ ያቋቋሙ ደግሞ ራሱን የቻለ ታሪክ ራሱን የቻለ ደግሞ አለው። እዚያ ጎንደር ጥሩ ሀገር ነው። እኔ የጎንደር ጉዳይ ሲነሳ ትንሽ እንትን ነው የሚያደርገኝ፣ ሞሽን ውስጥ ነው የሚያስገባኝ። በጣም ብዙ ጊዜ ቆይተውበታል። አዎ ጥሩ ሀገር ነው። ያው እንደምታውቂው እኔናችን ሁል ጊዜ እንደምናወራው እንደዚያ ነው እና ጥሩ ሀገር ነው እና በዚያን ጊዜ ብዙ ነው ያለኝ። እዚያ ላይ ብዙ ትዝታ አለው የማይረሳው። ብዙ ችግርም ደስታም ይኖራል። ከማይጠፋኝ እንደው አንዱ እንዲህ በእንተ ስሟ ለማርያም ጋራ ነው አያይዝሽ ጠየቅሽና ከልመና ጋራ እንፍራዝ የሚባል ሀገር አለ። እዚህ አካባቢ እንደው ድንገት በእንተ ስሟ ለማርያም ስል እዚህ ቤቱ ደጅ በሯ እንደው ፊት ለፊት ትታያለች። ባልና ሚስቱ እዚያ ቁጭ ብለዋል። አይ መከራችን፣ አይ ችግር ብለው እንትን አሉ እና ወዲያው ሰውየው አባ ተማሪ ነው የምንባል፣ ልጅ አይደለንም። ለነሱ ትልቆች ስለሆን አባ ተማሪው ነው የሚለው። አባ ተማሪው አቤት ይሄ ውሻ ክፉ ውሻ ነው። አንዷ አትራራለት፣ ዝም ብለህ በለው አለኝ። በለው ምንም ሳያደርግ ይበልሃል፣ አይለቅህም ነው እና ተጠንቅቄ ቁጭ ብያለሁ።
ብሎ መጥቶ በዚህ በእግሬ ሾልኮ ሄደ እና ሄዶ ቆመ። ደግሞ እዚያ ምኑንም ሳይመቱት ይሄ ሬሳን ነው ኃይለኛ ነው የሚለኝ ብዬ ዘንጋ ስል መጥቶ ይቺ አዘናግቶ ባቴን ያዛት። ደህና ባት ቢኖር እንኳ ግድ የለም እና እየሳቁ እንትን አሉ ያሉ መጥተው ጠራረጉልኝ። ተቸ ሄድኩኝ። ወደሚቀጥለው መንደር ገባሁ። እንዲህ ፊት ለፊት እንዲያዘዋውረው እንዲህ እንደከበው ነው የሚሰሩ ቤታቸው። አሁንም ብዙ ውሻ እዚያ ደግሞ ብዙ አጋጠመኝ። ሴቶቹ ደጎች ናቸው። ጥጓን ያዝና ቁም አንተ ዝም ብለህ። ሁሉም ሰው ውሻ አለው ማለት ነው? አለው። ጥጓን ይዘህ ቁም ዝም ብለህ እኛ እናመጣልሃለን ካለህበት አሉኝ። እየቆረሱ ደህና አድርገው አምጥተው አንድ ጥግ እየቁሚ ሰጥተው እንጀራዬን እየወጣሁ ወጣ ብሎ የሽምብራ እርሻ ነው ያለ። ምንም የሌለው ዛፍ የለ ምን የለ የሽምብራ እርሻ ነው። ከዚያ ሽምብራ እርሻ ላይ ያ ሁሉ ውሻ እንደገና መጣ። የምጠጋበት እንኳ የለ። በሙሉ አንድ ዋ እያለ ሲመጣ ብዬ እንዲህ እየተጥመነመንኩ እንዲህ እያልኩ ስከላከል ያመጣ ያ ክፉ ውሻ የነከሱት መጣው። እንዲች ብሎ ነው የሚሄድ። እንዲህ ብሎ ሲመጣ ይሄ ሁሉ ምንም አይለኝ እንግዲህ ለምሱ ላይ ነው እሱን ልከላከል ብዬ ጥሩ ክትክታ ዱላ ነው ያለው። እንዲሁ ጭንቅላቱን ስለው ብሎ እንደው ተገልብጦ ሲሸሽ ሁሉም ሸሽ አብረው። እነሱም ኃይለኛ መሆኑን ያውቃሉ ማለት አለቃቸው ነው አለቃቸው ነው። ጥለውኝ ሄዱ። ከዚያ መንደሩን ጨረስኩ። ሌላ እርሻዎች ሌላ ቦታ አልፌ አንድ መንደር ስገባ አሁን መተስማ ለማርያም ስል ብሎ ሲመጣ ገና ሲል እንዲህ ወስጄ ነውር ነው አይመታም ጭንቅላቱን አልኩት። ታዲያ ተነክሰዋል። ደንግጫለሁ። ሰውየው ነብር ሆኖ ተነሳ። ኧረ ይቅርታ ያድርጉልኝ፣ ኧረ ይቅር ይበሉኝ፣ ኧረ እንዲህ አድርገውኝ ነው ይኸው ተነክሼ ነው አስደንግጦኝ ውሻ እንዲያው እንደዚያ ተመስሎኝ ነው ይቅርታ ያድርጉልኝ አልኩ። በረድ አለ ተወኝ እንጂ የምደበደብ ነበር ያን ጊዜ። እንደ እንትን ቢሆን እንደ አሰራሪ የሚያስመታ ነው የነበረው። ውሻ መታ ብሎ የሚደበድብም አለ ማለት ነው። ውሻቸው ሲነካ አይወዱ። እውነት? አዎ። መከላከል አለብህ እንጂ አትመታም። ዝም ብለህ መምታት የለም። አዎ፣ እንደዚያ ነው። ይህ አንዱ ማረሳው ነው እና ብዙ ነገሮች ብዙ ታሪክ ይኖራል። ብዙ ነው ያለ ብዙ አለ። እንደው ቅድም ስለ ቅኔ ቤቱ ስለ ጉባኤው ሲያወሩ መጀመሪያ የነበሩበት ከዛም ወደ ጎንደር መጥተው ብዙ ሊቃውንት ያፈሩ ትምህርት ቤቶች ወይም የአብነት ትምህርት ቤቶች ወይም ደብራት እንዳሉ እናውቃለንና ምን ትዝ አለኝ እዚህም ሀገር በዚህም በኖርዝ አሜሪካ በሰሜን አሜሪካም ሆነ በአውሮፓ ሁሉም ትምህርት ዘመናዊ ትምህርት የጀመረው በቤተ ክህነት ነው። እዚህም እንኳን ቢያዩን ለምሳሌ እዚህ ዳውንታውን ያለው ዩኒቨርሲቲ ኦፍ ቶሮንቶ የሚባለው አንዱ በጣም በዓለም የታወቀው ዩኒቨርሲቲ ለምሳሌ እዚህ ዳውንታውን ያለው ካምፓስ ራሱ የቅዱስ ጊዮርጊስ ካምፓስ ነው የሚባለው። ውስጡ የስላሴ ኮሌጅ የሚባል አለው። ሌላም ደግሞ የቅዱስ ሚካኤል የሚባል የታወቀ ሁለተኛ ደረጃ ትምህርት ቤት አለ። እሱም በጣም ብዙ የካናዳ መሪዎችን እንደዚህ ትልልቅ ሰዎችን ያፈራ ትምህርት ቤት ነው። ምን ለማለት ፈልጌ ነው አባታችን እነሱ ከዛ ጀምረው አሳድገውት አሁን ወደ ትልልቅ የትምህርት ተቋም አድርሰውታል። እኛ ግን እንደው ማናሳድገው እንኳን እንደው ባለበት እንኳን ማቆየት ያልቻልነው ለምንድን ነው? ይሄን ያልኩት ለምንድን ነው? አሁን ሰማለሁኝ አብነት ትምህርት ቤቶች እዚህ ቦታ ተዘጉ፣ ተማሪዎቹ ተበተኑ፣ እንደዚህ አይነት ነገር ሰማለሁና ለምንድን ነው እንደዛ ሊሆን የቻለው? እኔማ እንግዲህ አብረን ነው የምናየው፣ አብረን ነው የምንሰማው። እንግዲህ ድሮ እምነቱ አንደኛ ቀዳማዊቷ ቤተክርስቲያን እቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። ስርዓቱም ሁሉም ነገር በሷ የሚመራ ነው። ህዝቡ
በክርስትናው አይደራደርም። በጣም ያከብራል። እንደ ዩኒቨርሲቲ ማለት አሁን ዩኒቨርሲቲዎች እንዳልሻቸው ዩኒቨርሲቲው ህዝቡ ነው፣ ራሱ ነው ስፖንሰሩ። እንደው በቀትር ሄደን እንኳን በስመ አብ ማርያም ብንል ተሚ አባ ተማሪ አሰር ውሃ ልስጥህ። አሰር ውሃ ማለት ቅራሪ ማለት ነው። አሁን እንደሚጠማን አውቀው እኛ ሳንጠይቃቸው አሰር ውሃ ብለው ይጠይቁናል። አሰር ውሃ እንጠጣለን፣ እንጠይቃለን። ከፈለግ እንጠጣለን፣ ካልፈለግ ምሳ ይሰጣል። ራሱ የኛ ብሎ ነው የሚያውቀው። በእንተ ስማ ለማርያም ብለን በምንለምንበት ጊዜ ደንቢያ ይሄ ጎንደር በጌምድር በሙሉ ተማሪ ቁሞልሻል፣ ሴትዮዋ ወደ ጓዳ ገብታ ካልሰማች ነግሮ የኛ ተማሪ ነው ይላል የሚል ቅጽል አለው። ደህና አድርጋ እንድትቆርስ ነው የኛ ነው ሲል የዛ ደብር ተማሪ ሌላ አትሰስቺ ነው። አዎ እንዳትሰስቺ የኛው ተማሪ ነው ብሎ ያሳስባታል። እሷም ትሰጣለች። እንደው አልሆንም በተለይ አንዳንድ ጊዜ መቼም አለ አይደል ስራ ሲይዙ ለእህል ውሃ አይሰስቱም። ስራ ሲይዙ ሄደው የያዙትን ስራ ላለማቋረጥ አትቁም ይላሉ። አትቁም ማለት የለኝም ማለት ነው። የለኝም። አንድ ትልቅ ምዕመን ነበሩ። እዚያ ለምባ ማርያም ትባላለች ደንቢያ ውስጥ። እዚያ ናቸው። አንቺ ተማሪ ቁሟል ይላሉ። አይ ስራ እያለሁ እኔ አሁን አልችልም፣ የለኝም፣ አትቁም ትላለች። አለችበት ሆና ነው። እሳቸው ገባ ይሉና በመሶቡ ያለውን እንጀራ በሙሉ ባልየው ጥቅልል አድርጎ ሹልክ በቃ ይዞ ይሄዳል። ኋላ መሸ፣ ራት ሰዓት ደረሰ። ራት ልታቀርብ ወጧን አዘጋጅታ ምናምን ብላ መሶብ ስትከፍት ባዶ ነው። ወይ እንጀራዬን ማን ወሰደው? የቱ እንጀራ? በጊዜ ለማላልሽም እንደ ከየት መጣሁ ከየት ይመጣል? እርስዎ ደግሞ እንደዚህ ተበሳጭ፣ ተጮኸች፣ ተናገረች። አይ እንግዲህ ምትሆኚውን ሁኚ፣ የለም ስትይ ነበረ፣ የለም አሁንም ይኸው አጣሽው ብለው ትርጉማቸው እንደዚያ ብለው ሸኙ። ኋላ መቼም በሰው ተፈጥሮ ያለ ነገር ነው። ሞተች ሴትዮዋ ሰነባብታ። 1 ዓመት ምናምን ቆይታ ሰነባብታ ድንገት ሞተች። የሰርግ ያህል ተማሪው ሰውየውን ስለሚወድ በጣም ትልቅ ሰው ስለሆኑ በደንብ አድርጎ አክብሮ ሸኘላቸው እና እንደዚያ ነው ይሰጣል። ሰንበቴ ቤቱ ሰንበቴ ባል ከሰንበቴ ቤት ያው ከፋዮች ብቻ ናቸው የሚጠጡ፣ ማህበርተኞች ማለት ነው። ተማሪ መጠጫ ይዘህና ነው። መጠጫ የራስሽ ነው። ደንቢያ ችግሩ መጠጫ የለም፣ ጽዋ የለም፣ ዋንጫ የለም። የእነሱ የራሳቸው ነው ያላቸው። እነሱም ይዘው ነው የሚሄዱ እና ይዘሽ ከሄድሽ ትጠጫለሽ። ምንም ማህበርተኛ አይደለም አይባልም። የራሳችን ነው። እንደ ራሳችን ሰርግ ቢጠራ እንጠራለን፣ እንሄዳለን፣ እንበላለን፣ እንጠጣለን። ሁሉ ነገር ደግ ነው። ህዝቡ ስፖንሰራችን ነው። የእኛ ነው ብሎ የሚያምን ህዝብ ስለሆነ ችግር የሚባል ነገር የለም። በተለይ ጎንደርና ዙሪያው የተለየ እንትን ነው ያለኝ። እኔ እንደው ሳስበው እንደው የሀገር ሀብታም ሀገር ነው፣ ደግ ሀገር ነው፣ ደግ ሀገር ነው፣ እንግዳ ተቀባይ ነው፣ ሃይማኖተኛ ነው። አሁን በሀገር ላይ ደረሰ የሚባለው ችግር በዚያ ህዝብ ላይ ያ ህዝብ ዛሬ ታጣቂ ሆኖ ጠመንጃ ይዞ ሁልጊዜ እንደው አንድ ጠመንጃ የማናይበት ሀገር እኮ ነው። በዚያን ዘመን ሞፈር እንዳርፍ ነው፣ ሌላ በሬ ነው፣ ሌላ ነገር የለውም። እህል ሞልቶታል፣ በርበሬ ሞልቶታል።
ያንን የሸጠ ይጠጣል እንጂ እንደው ክፋት የሚባል ነገር የለውም። አሁን ማዕት ወርዶበታል እንጂ እንግዲህ መድኃኔዓለም እሱ ይሁነው እና ይሄን ነው የሚመስል። አገሩ ደግ ነው። እኔ አንዳንድ ነገር እንደው ትዝ ሲለኝ ምዕመናን ናቸው፣ ታሪክ ያንብቡ፣ ባህታዊ ንገራቸው ምን ይሆን አላውቅም። አንድ ጊዜ በእንተስሟ ለማርያም ስልጥዋት ደህና አደርክ አባ ተማሪ፣ እናንተ ልጆች የተባረካችሁ ናችሁ፣ የእግዚአብሔር ልጆች። በእውነት ወደፊት እኮ ቄስ ጠፍቶ የቄስ መቃብር የሚሳልሙበት ጊዜ ይመጣል። አሁን እናንተ ይሄ አስኳላ ሳያሳሳችሁ ተማሪው እየለበሰ ዘመናዊ የሆነ ጥሩ እየበላ ጥሩ እየኖረ እያያችሁ እናንተ ያን ሳይማርካችሁ ድሪቷችሁን አቦጀዴያችሁን ለብሳችሁ አቦጀዴ የሚባለው አሁን ላይ ይታወቅ ይችላል። የህልም አሁን ከገበያም ጠፍቷል። አይ እናውቀዋለን፣ በእኛ እድሜ ነበር። አዎ ይሆናል። እሱ ለብሳችሁ በእንተስሟ ለማርያም እያላችሁ ውሻ ጋር እየተገላችሁ መኖራችሁ ትልቅነት ነው። በርቱ ብለውኛል አንድ ሽማግሌ፣ ትልቅ ሽማግሌ። ትልቅ አባባል ነው፣ ከባድ አባባል። አዎ እንግዲህ አባታችን እንዳሉት ነው ቅድም የእርሶን እንደው ይሄን የህይወት ዘመን ጉዞ ማውራት በጣም ሰፊ ስለሆነ እንደው የአባይን በጭልፋ ያህል ነው። ከዚህም ከዛም ቀንጨብ እያደረግን ነው የምናደርገውና ከዛ በኋላ እንግዲህ በትምህርቱ የመጨረሻ ቅድም ቅኔውን ብለውታል፣ ዜማውን ጨረሱ። ከዛ ወደ አዲስ አበባ ደግሞ የሄዱበት አጋጣሚ እንዴት ነበረ? እንግዲህ ወደ አዲስ አበባ የመጣሁበት አጋጣሚ ብዙ ሳይታወቅ የታሰበበት ጉዳይ ነው የሚመስለኝ። ጓደኞች፣ አንዱ የአባቴ ትንሽ ወንድም፣ አንዱ የቅኔ ቤት ጓደኛ፣ የንባብ ቤት ጓደኛ፣ እንደው በዲቁና አብረን ያገለግል። ኋላም ቅኔ ቤት ብዬ ስሄድ ለመጨረሻ ጊዜ የሄድኩት እሱን ፍለጋ ወደዚያ እንደምሄድ ወላጆች የሚያውቃሉ ብዬሽ ነበረ ቅድም። እና እሱን ፈልጌ የሄድኩት ነው። ነፍሱን ይማር። አሁን በዚህ 1-2 ዓመት ሆነው አረፈ። እነሱ ልጆች በ58 ዓመተ ምህረት የሀገራችን ችግር ሲጸናና ሰው ሁሉ ባልና ሚስት በየግላቸው እየሄዱ አንዱ በዚያ ሞቶ አንዱ በዚያ ሞቶ የቀረበት ጊዜ አለ። በድርቁ ዘመን ከባድ ጊዜ ነው እና እነሱም ይሄ ልጅ እኔ በጣም ታምሜ ነበር ባልኩሽ ጊዜ አልነበረም ትምህርት ቤታችን። ዘመድ ሊጠይቅ ወደ ቤተሰቦቹ ሂዷል እና ተመልሶ ሲመጣ ድኝ አብረን መብላት ስንጀምር ለማሳቅ ብሎ አይ እንደው ምነው ሙተህ በሆነ አለኝ። እንደው አንድ ቀን እየበላን ጓደኞቻችን ሳቁ። ምነው ለምን? አይ ቢሞት እኮ ያን ጊዜ እዚህ አልነበርኩም፣ ትልኩብኛላችሁ። ከዛ እየበረርኩ እመጣለሁ፣ እየተፈታ ወደ ቤተክርስቲያን ሲሄድ እደርሳለሁ። ጓዴ እያልኩ ስገባ ህዝቡ ይሄ ነው እንጂ ጓደኝነት አያችሁ እንዴት እንደሆነ እያለ ያደንቀኝ ነበረ። ይሄንን አሳጣኝ። ይኸው እንደው ሰው የሚወደኝ እኔንም የሚያከብረኝ ነበረ፣ አሳጣኝ። ሙተህ ብትሆን ጥሩ ነበር ብሎ የሚያስቅ ሰው ነው። በጣም የምወደው ነው። ዝም ብዬ በህልሜ ሳየው የኖርኩ ሰው ነው። ጎንደር ገብቷል ብለው ከዚያ ቀደም ብዬም ሂጄ ፈልጌ አጥቼዋለሁ። ግን አንድ ዘመዳቸውን በመልኩ አውቄ አይነ ስውር ነው፣ እሱም ብዙ ታሪክ ያለው ልጅ ነው። አግኝቸው አዲስ አበባ ሂደዋል ብሎኛል። አዲስ አበባ ሂደዋል ቆዩ እኮ ከሄዱ በዚህ ምክንያት ብሎ ነግሮኛል። እኔ ደግሞ እንግዲህ እዚያው ትምህርቴን ቀጥዬ ስኖር ያው አይነ ስውር ልጅ አንተ ሀረገወይን አቤት አባ ወልደ ገብርኤል የጎንደር ቂርቆስ ቤተክርስቲያን አገልጋይ ናቸው። አጣኝ አዲስ አበባ አገኘኋቸው ብለው መጡና ኃይለ ኢየሱስና ገብረ ማርያምን አሉ። የት አገኘኋቸው አለ። ሄደህ ጠይቃቸው እሳቸውን አግኝቻቸዋለሁ ብለውኛል። ብር ብዬ አባ ወልደ ገብርኤል ጋር ወዲያውኑ ሄድኩ። ጠየቅኋቸው። የካ ሚካኤል
አሉ አገኘኋቸው ብለው እንደው አዳንቀው ጥሩ አድርገው እንደጋበዟቸው ነገሩ። እኔ እንትን ነበር እኔ ጨራርሼ ትምህርቴን እየተነጋገርን ነው ከመምህሬ ጋር። በቃ እንግዲህ ያን ጊዜ እንደ ብርቅ የሚቆጠር ቁምጣ ታጥቀን ነው የምንሄደው። እንደው እቺ መከርት ድረስና ማሽን ላይ አንሽቼ ለአንተ ሙሉ ልብስ ቦላሌ ማለት ነው ቦላሌ እገዛልሃለሁ፣ ከዚያ በኋላ ዝም ብለህ ታስተምራለህ እንጂ እንግዲህ በቃ እንደው እኔ ስወጣ እኮ አንተን ያህል እውቀት የለኝም እያሉ እየተነጋገርን ከመምህሮ ጋር አሁን ለመምህርነት እየተዘጋጀሁ ነው ያለሁ። ይህን ሲሉኝ ብር ብዬ እኒህ ልጆች በህልሜ እያየኋቸው አታምኝ አይቼ ተሳስመን ብንን ስል ባዶ ሲሆን ሳለቅስ ነበር። እና አሁን ህልሜ ተሳትካልኝ ቲኬቴን አስቆርጬ በዚያው ሌሊት አዲስ አበባ የካቲት 26 ቀን ማነው መስከረም 26 ቀን መስከረም 27 የስንት ቀን ጉዞ ነበር በዛን ጊዜ ማለት ነው? 2 ቀን ነው። 2 ቀን ከጎንደር ፍኖተ ሰላም፣ ከፍኖተ ሰላም አዲስ አበባ። ጎንደር ከገቡ በኋላ ወደ ሀገሩ ወደ ቀድሞ መንደሩ አልተመለሱም? ተመልሻለሁ። እመላለሳለሁ፣ ጠይቃለሁ። የኔ ትምህርት የኔ ከተማሪዎች ከብዙ እንደው ከሁሉም ሳይሆን ከብዙ ተማሪ ለየት የሚለው እኔ ሀገሬን እመላለሳለሁ፣ እወደዋለሁ፣ እሄዳለሁ። እናቴን እንደው 1 ዓመት ካቆየሁ አይሆንልኝም፣ እሄዳለሁ እና እመላለሳለሁ። በዚያም ላይ ደግሞ የተማርናት ትምህርት በሀገራችን ላይ ትንሽ እንደው ፍንጥር ነጥር ስንል መታየት አለብን። አቤት አገሩ ያደንቃል። ያችን አድናቆት ለማግኘት ልጅነት መንፈስ ነው። እንሄዳለን፣ ሄጃለሁ፣ አይቼዋለሁኝ እና እዚህ እንግዲህ መጣሁ። አባ ወልደ ገብርኤል በሰጡኝ አቅጣጫ እንደምንም ብዬ የካ ገባሁ። እዚያው ለምጀገር እዚያው ነው የተቀጠርኩ። የካ ነው 3 ብር ምናልባት የተቀጠሩበት። አዎ 3 ብር 3 ብር ግን በ50ዎቹ ያ ገንዘብ ብዙ ገንዘብ ነው። አዎ 60ዎቹ ነው እሱ ወደ 60ዎቹ እንዲያው ይበቃል ሳይሆን ያለው ሲስተም ነው። ሌላ ደግሞ እንዲህ በበራሪ እየሰራህ የምታገኘው ነገር ደግሞ አለ። እሱን እናቆየው ዝም ብሎ ነው። እሱ ከተገኘ ነው በሰዎች እጅ ያለ ነው። እንደወደዱ የሚሰጡት ነው። ሰርተን የማይሰጡበት ጊዜ አለ። ዞሮ ግን እኔ እንደገባሁ ከቤተክርስቲያኑ ለእርሱ ለሁሉም ሰራተኛ 3 ብር እንዲመደብ ተወሰነልን። በዚያች መነሻ የሆነች ተቀጠሩ። አዲስ አበባ ሲገቡ እንግዲህ መቼም የተለየ ነው የሚሆነው ከነበረው ገጠር ላይ ከነበረው እዛም እንግዲህ የተለየ በጣም ብዙ አጋጣሚ ይኖራል እርግጠኛ ነኝ። ግን እንደ መጀመሪያ ሲሄዱ የተለየበት ነገር ምንድን ነው? አዎ አዲስ አበባ በጣም አስፈሪ ነው። ልዩ ዓለም መሬት ያለ አይመስልም። የአጭበርባሪው ብዛት የምኑ እንደዚህ አድርጎ ያጭበረብራል። በአጠቃላይ የህዝቡ ብዛት ራሱ ህዝቡም እንደዚያ ነው ተብሎ ወሬው አለን። መንገድ ላይ አንድ ሻምበል ናቸው፣ ጠበቃ ነገር ለርስት የሚሟገቱ የሚመላለሱ ናቸው። እሳቸው ጎንደር ሰው ናቸው፣ እዚያው በጌምድር የጋይንት ሰው ናቸው። እሳቸው አጫወቱን። ዛሬ ደግሞ መድኃኔዓለም ነው። እንደው ድንገት ዝክር ዘክሩልኝ ያለ ሻሻችሁን አይቶ አጭበርባሪው ጫካ ይዟችሁ ይገባና እንዳይገላችሁ አደራ ተጠንቀቁ ብለውን፣ ኋላ ግን ራሳቸው ለክቡር አባቴ ገሌ ብለው ቀጨኔ መድኃኔዓለም ለሚገኙ አንድ መነኩሴ አጎቴ ናቸው አሉ። እንደው ለዛሬ አዳር ይፈልጉላቸው ያሳድሯቸው፣ እኒህ ልጆች ከመንገድ ያገኘኋቸው ልጆች ናቸው ብለው ማስታወሻ ጽፈውልናል። በአጋጣሚ ተገናኝታችሁ ነው? አውቶቡስ ላይ ተገናኝተን አውቶቡስ ላይ ስትሄዱ አውቶቡስ ላይ ስንመጣ እና ሻምበል ማነኝ ብለውኛል። ስማቸውን ሁሉ ሳውቀው ነበር። መጣን ከአውቶቡስ ተራ ወርደን ግርግሩ ምኑ? አዎ ግርግሩን እንዲህ ዱላችን እንዲህ አድርገን ጠበቅ አድርገን ይዘን ነው የምንሄድ እኮ
ማን እንደውም ሳይቀራ እንዲህ ተጠንቅቀን ነው የምንሄደው እና 8 ቁጥርን ይዛችሁ ቀጨኔ መድኃኔዓለም ትሄዳላችሁ ብለውናል። ከዚያች ገብተን የያዝናትን ልብሳችን ሻንጣ ምናምን ይዘናል። እሷን ሻንጣ አይደለም ሳንዱቅ ነው የምትባል ታውቂያታለሽ? በሰሌን ነገር የተሰራ አይደለም፣ እንጨት የምንቀመጥበት የእንጨቷ ትንሽ አለች እንዲህ የምታንጠለጥያት ትልቅ አለ። ልክ ነው፣ ትዝ ይለኛል። በእሷ በሳንዱቅ ነው ይዘን የመጣን። እሷን አውቶቡሶቹ መጋዘን አላቸው፣ ለአንድ ቀን አዳር ይፈቅዳሉ። ዘመን እስከምታገናኝ ድረስ በዚያ ጊዜ እነሱ መጋዘን ታስገቢያለሽ። አስገብተን ወጣን። መንገዳችንን ያዝን። ልክ ቀጨኔ መንገድ ይሄ ነው አሉን። ይዘን ስንሄድ አውቶቡሷ ትመጣለች። መንገድ ላይ ቁመን ቁም እንላለን። እዚያ አልፎን ይሄዳል። ምን ክፉ ሀገር ነው እያል መቆሚያውን ስላላወቅ ነው በእግራችን ቀጨኔ መድኃኔዓለም ገባን። ነገሩ የእግር መንገድ ለእናንተ ለእኛ ምናችንም አይደለም። እዚያ ቀጨኔ መድኃኔዓለም ገባን። የምናውቀው ሰው አገኘን። በተለይ ጓደኛ አብሮኝ ያለው ልጅ ተግባቢ ነው ከማንም ጋራ። እዚያው ጎንደር የሚያውቃቸው ልጆች አገኘ። የኔ ቢጤ ነው አንዱ። በአካል ጉዳተኛ ነው። እሱን አገኘው። ኧረ በል ማደሪያ ፈልግልን ዛሬ ገብተን ነው አልነው። ጥሩ እስኪ እንደዋለና በሉኑ ብሎ ይዞን ወደ ጫካ ወደ መቃብሩ መሄጃ። አሁን ታውቂዋለሽ ቀጨኔ? በደንብ ትዝ አይለኝም፣ አውቀዋለሁ ግን ወደ መካነ መቃብሩ መሄጃ ትንሽ ይዞን ሄደና እንዲህ መለስ ብሎ ገባ። እዚህ ጠብቁኝ፣ አነጋግሬ ሰዎች ካስገቧችሁ አነጋግሬ የላችሁ ልምጣ። ሰው ከመጣ እዚህ ዝም እንዳትሉ፣ ወንበዴ ነው የሚሆን በሉት አለን። ክትክታ ዱላ፣ ጥሩ ክትክታ ነው ባለ ጀንፎ። እሱን እያለሁ እሱም ያ ጓደኛ ይዟል። ባለቤቱ ቢመጣ አልቆለት ነበር። እንዲህ ይዘን መሸ። እዚያው መሸ። አጅሬ በዚያው ሾልኮ ሂዷል። ያ የምናውቀው አይ የከተማ ሰው ወስላታ ብለዋል የእንታ ገብረ ሕይወት እና በዚያው ቀልጦ ቀረ። መሸ። አይ ይሄ ነገር እንደው እስከዚያ ድረስ ዝር አላለም ሰው። እግዚአብሔር ሲያወጣል አንመረው እንመታው ነበር። ከዛ ወጣችሁ ሄዳችሁ ወይስ ምን አደረጋችሁ? ሄድን ወደ መርካቶ ተመልሰን አውቶቡስ ተራ አካባቢ አንድ ብር አለቤርጎ አገኘን መኝታ ቤት። በዚያች ተኝተን አደር። ምሳ እራታችንን በ50 ሳንቲም በላን። እንደው ይሄን ማወቃችሁ ራሱ በጣም ትልቅ ነገር። ጎንደር አይደለን ወር ከተማ ሰዎች እኮ ነን በጣም። ከዚያ ተነስተን እንግዲህ ከተማ ቀመስ ነበር የነበረው። በማግስቱ ሂደን ዕቃችን አንስተን ወደ መጀመሪያ ወደ ልደታ ወረድን። መልእክት ነበረን ልደታ የምናደርሰው። ያን አድርሰን አውቶቡስ ተራ ሄደን ዕቃችን አነሳን። ይዘን ወደ የካ ለመሄድ እንግዲህ ጊዮርጊስና አቅጣጫ መያዝ አለብን። ጊዮርጊስ ስንደርስ መንገዶቹ አንዱ ወደ መስፍን ሀረር፣ አንዱ ወደዚህ ወደ ቀጨኔ አፍንጮ በር የሚሄድ፣ አንድ ደግሞ እንዲህ ወደ ግራ አጋባን እና እንዲያው የትኛው ይሆን እስኪ እዚህ ቁጭ ብለንና እናማትርና እንዲያው ይሆናል የምንለውን እንይዛለን ብለን እንዳንጠይቅ ፈራን። የጠየቁት ሰው አሳስቶ ሌላ መንገድ ወስዶ እንዳይጥለን እዚያ ላይ ቁጭ ብለን ልጆቹ በዚያም ይመጣል በዚህ የት ልትሄዱ ነው? አንሄድም ሰው እየጠበቅን ነው እያል አንዳችን እዛ ሄደን አይተን አቅጣጫ አይተን መጣን። በዚያው አድርገን ወደ የካ ወሰደ ነው። ለነገሩ 3ኛ ቀን ነው። የመጀመሪያው ቀን ዕቃችንም አላነሳንም። ሰው ማሳይቶናል። ቅድስት ማርያም ድረስ ሂደናል እና በዚያ አድርገን እንግዲህ ሳጥናችንን ተሸክመን በእግራችን
የካ ሚካኤል ደረሳችሁ ማለት ነው። አባታችን እንግዲህ የማይጠገበውን ጨዋታውን እኔ በግሌ የማውቀውን በጣም የማይጠገበውን ጨዋታውን ዛሬ ደግሞ ለተመልካቾቼ ለማሳየት ወይም ደግሞ ከተመልካቾቻችን ጋር ያሳለፉትን የህይወት ጉዞ በመጠኑም ቢሆን ለመቃኘት እድል ስለሰጡኝ በጣም ነው የማመሰግነው። መቼም ያው ቅድም እንዳልኩት ነው የእርሶ ታሪክ በጣም ብዙ የሚነገር የትምህርት ቤቱ ለብቻው ሌላም የቤተሰብም ህይወት አለ። እሱም ደግሞ ለየብቻው ብዙ የሚነገር ነገር ይኖረዋል። ግን እንደዚህ በዛሬው በአንድ ጊዜ የሚሆን አይደለም። እግዚአብሔር ከፈቀደና እድሜ ከሰጠን ደግሞ ወደፊት ሌላ ዝግጅት ሌላ ፕሮግራም የምንሰራ ይሆናል። ግን ለአሁን ከማጠናቀቂ በፊት ፕሮግራማችንን እርሶ እንደው ለዚህ ትውልድ ለወጣቱ እዚህም ላለው በመላው ዓለም ለሚገኘው ኢትዮጵያም ላለው እንደው የሚያስተላልፉት ምክርም ተግሳጽም ወይም የፈለጉትን መልእክት አስተላልፈው በእርሶ መልእክት ብንዘጋው ደስ ይለኛል። እግዚአብሔር ይስጥልን። እኔ እንግዲህ ማልጠገብ ወይም የማይጠገብ ታሪክ ያለኝ አይደለሁም። ራሴን ያዳመጥኩ በቀስ በቀስ እንደው ምን ይመጣ ይሆን ምን አለፈ እያልኩ ማንሰላስል ሰው ነኝና እንደው አንቺ ከፍ ስላደረግሽው እንደው ከመሰለሽ ይሆን እንደ ትልቅ ሰው እንዳልሆንኩ ትልቅ እንዳልሆንኩ ምነው ማምነው። እንዳልሽው በታሪካችን ጉዟችንን ደህናውንም ክፉውንም እንዘርዝረው ብንል 2 ዓመትም ብናወራው አይበቃም። ብዙ ነገሮች በልቤ ይወጣሉ ይወርዳሉ መገለጽ የነበረባቸው ጊዜ ግን ሊገድባቸው የሚገባ በተለይ የትምህርት ቤቱ ጉዞ የኢትዮጵያ ሕዝብ ታሪክ የሚያልቅ ነገር አይደለም። የኖርነው በማናውቀው ሀገር ከማናውቀው ሕዝብ ጋራ ግን ተከብረን ተከባብረን የትምህርት ቤቱ ህይወት የዚህ የደንቢያው የበጌምድሩ የጎጃሙ በሁሉም ሄጃለሁ። ጎጃም የተወሰነ አካባቢ ቆይቻለሁኝ። ሜጫ ወረዳ፣ አዲስ አበባ ባህር ዳር ዙሪያ እንደገና በጌምድርም በውዶ በደራ በዚያ አካባቢ ትምህርት ቤት ኑሬያለሁ። ሁሉ አባት እናት አድርጎ ልጅ አድርጎ የሚመለከተን የሚያከብረን በተለይ አለፋ ጣቁሳ የሚባለው በጣም ራቅ ያለ ነው ከጎንደር። እየበላ እየጠጣ ድግስ ነገር ኑሮት እየበላ እየጠጣ ብቅ ብለን በእንተ ስማ ማርያም ስንል ግቡ ተማሪዎች ግቡ ብለው እነሱ የሚጠጡበትን ትልቅ ዋንጫ ገልብጠው በትንሽ ይዘው ትልቁን ለኛ የሚሰጠን ህዝብ ነው። አያውቀን አናውቀው ደግ እንደው እንግዳ እግዚአብሔር ነው ብሎ የሚያምን ህዝብ ነው የነበረና ያ መከባበር እንደው በህይወቴ ውስጥ የማይጠፋው ነው። ሌላው በአቋቋም ቤቱ ብዙ ታሪክ ነው ያለኝ። እንደው ራሴም ሳስበው አሁን ወደኋላ ተመልሼ ሳየው ምንም በጭልፋ ስለሆነ አልነካውም እያልኩ ነው የማልፈው። ይቆይ እንዳሉት ደግሞ ሌላ አጋጣሚ ካለ እንነጋገርበታለን። እና በአጠቃላይ ይሄ ህዝብ አሁን የሚለውን አሁን በሀገራችን ባለው አኳኋን እንቅልፍ ይነሳኛል። እኔ በበኩሌ ገና መጀመሪያ አውቀው ያልነበረውን ራሱም አማራ ነኝ ብሎ የማያውቀውን ህዝብ አማራ ነህ ተብሎ ብለኝ ብሎ አያውቅም። ጎንደሬ ነኝ፣ ጎጃሜ ነኝ፣ ወሎዬ ነኝ ብሎ ነው የሚያውቅ እንጂ አማራ ነኝ ብሎ አያውቅም። ቋንቋውን አማርኛ እንደሆነ ያውቃል። አውራጃውን ስሙን ይጠራል። በሌላውም አካባቢ ብንሄድ የት ነህ ቢባል ወደ ኦሮሞ ሀገር ብንሄድ ባሌ ነኝ፣ ልባቦር ነኝ፣ አርሲ ነኝ፣ ወለጋ ነኝ ይላል እንጂ ኦሮሞ ነኝ አይልም ብሎም አያውቅ። አሁን የገባው በሀገራችን ያለው
እንደው የበለጠ የሚያደክመው ፖለቲከኞቹን ይመስለኛል። እንደው አደከማቸው ልካቸውን የሚያስጨርስ ነገር ለማለያየት በዚች በቋንቋ አለያይቶ ለማፋጀት ብዙ ተሞክሮ ግን ህዝቡ አሁንም አንድ ነን እያለ አቅም አጥቶ አንደበት አጥቶ የሚናገርበት መድረክ አጥቶ ዝም ብሎ እየተነዳ አዋቂው ከብት ሆኖ አዋቂው ህዝብ አዋቂው ኢትዮጵያዊ እንዳላዋቂ ተቆጥሮ በአዲስ ፍልስፍና ወይም በውጭ ሀገር ሴራ እንዲህ አይነት ጣጣ ውስጥ መግባቱ ሀገሬ ያሳዝነኛል። አሁንም እንዲያው ቁጭ ብሎ ቢያስብ ቢነጋገር። እኛ እኮ በዚህ በ65 64 አካባቢ ላይ በአፄ ኃይለ ሥላሴ በንጉሱ ዘመን ፍጻሜ አካባቢ ላይ የሆነ ነገር አንድ የወታደር ክፍል ተቋቁሞ ነበር። ብሔራዊ ይበሉት ምን አሁን ረስቸዋለሁ። መሪዎቹ በወታደሩ በኩል ማነው ጄኔራል ጃጋማ ኬሎ ናቸው። በሲቪል አስተዳደር በኩል ደጃዝማች ከበደ ተሰማ የሚመሩት ነው። የዚያ ጸሐፊ የኔ የካ ሚካኤል የሰበካ ጉባኤ አባል ነበሩ እና በብዙ ነገር የምንከባበር ትልቅ ሰው ነበሩ። ያጫውቱኛል። ይሄ ሌባ አድም የሚባል እንትን ይሄ በአካባቢው የሚጠብቅ ይሄ ብሔራዊ ውትድርና እያሰለጠን ብሔራዊ ሰራዊት እንደው ስለ ስም አጠራሩ ልሳሳት ይችላለሁ እና አቋቁሙ ብሎ ሲያዟቸው ሲልኩባቸው የሀገሩ የጎንደር የወገራ አውራጃ ገዢ የሰሜን አውራጃ ገዢ የነበሩ እነ ደጃዝማች አራያ እነ ደጃዝማች ቢትወደድ መኮንን አዳነ የሚባሉ ነበሩ። አዲስ አበባ ድረስ መጥተው ለምንድን ነው እንደው ጸጥታው እንዲከበርላችሁ ጸጥታ ማስከበር አቃተን ላኩልን አልናችሁ፣ ስጡን አልናችሁ፣ እኛ ራሳችንን መጠበቅ አቃተን፣ ራሳችንን እንጠብቃለን። ህዝቡ ራሱ ማለት አዎ እንደው አንሱልን ብለው እስከ መንግስት ድረስ ጮኸው ነገሩ ጸጥ ብሏል። መንግስትና ህዝብ ተግባብቶ ነው የሚሰራ የነበረ እና ይሄ መሆኑ ለመጪው ትውልድም ለአሁን ለሚወለዱ ልጆችም እንደው መልካምነትን ሳያዩት እንዲሁ ጠላትነትን እኛ የምናውቀው ሰላምን ነው። የትም ሀገር ያረገጥኩት ሀገር ቢኖር ወደ ደቡብ እና ምዕራብ ኢትዮጵያ ነው። በወሬ ግን በሚገባ አውቀዋለሁ ምን አይነት ህዝብ እንደሆነ፣ ደግ ህዝብ እንደሆነ፣ እንግዳ ተቀባይ እንደነበረ አውቃለሁ። እና አሁንም እንደው የኛ ዘመን እውቀት እንዲህ አልተስፋፋ ይሆናል፣ ግን መንፈሳዊ እውቀት ደግሞ ነበረ። ውርስ እውቀት ነበረ። ከአባቱ ከእናቱ የወረሰው ከአካባቢው የወረሰው አባቱም ልጁን አባትን ትልቅ ሰው አክብር እንደው አክብር ተብሎ አክብሮትን ከራሱ ጀምሮ አባቱን ጀምሮ እናቱንም ጀምሮ ወደ ጎረቤት ሁሉ ሄዶ የሚያከብር ስለነበረ ክብር ነበረ። አሁን ይህን በውጭ ሀገር ተጽዕኖ ላይ አሳድረውበታል። አንደኛ ራሳቸው የአሁኑ ዘመን መሪዎች ብዙም ሀገራቸውን የሚያውቁም አይመስልኝ እና ወደዚያ እንደው እነሱም ወደ አባቶቻቸው ጋር ቢሰሩ፣ ወንድሞቻቸው ትልቆቻቸው ጋር ቢሰሩ፣ ቢነጋገሩ፣ ሰላም ቢመጣ ሀገሪቱ ሰላም ብትሆን ማንም ተጠቃሚ የለም። በዚህ በሁከት ምክንያት እንዲህ ሁከት ፈጥሬ እንዲህ አይነት ጥቅም አገኘሁ ብሎ ሊያወራ አስቦ ከሆነ እኔ አይመስለኝም። ወደ እግዚአብሔር ይመለስ፣ ወደ ፈጣሪ ወደ ባህሉ ይመለስ፣ ወደ ኢትዮጵያዊነቱ አንድነቱ ነው የሚጠቅመው። አንድነት ሲባል በጣም የሚጎዳቸው ሰዎች አሉ። ይኸው አንድነት መልካም እንዳልሆነ አድርገው የሚናገሩ ሰዎች ሁሉ ሰማለሁኝ እና አዝናለሁ። ለምንድን ነው የማይጠቅም? ይጠቅማል እንጂ ለምንድን ነው ፍቅር፣ ሰላም፣ አንድነት ይጠቅማል እንጂ
በሄደበት የትን መጥተህ ነው ማንህ የማይባልበት ዘመን እኮ አልፈናል። ምንድነህ የማንባልበት ቅድም በድቁና ልቀበል ስሄድ ሙሉ ራያን የእጁን አቆራርጭ ደስ እስከምገባ ድረስ ከየሰው ቤት እያደርን ነው ይሄድ ነው እና እያስተናገደን እያከበረን ጠባዩን የአካባቢውን የአየሩን ጠባይ እየነገረን አሁን ብርድ ነው አትንቀሳቀሱ፣ አሁን እንዲህ ነው እንዲህ አትበሉ እያለ ከሩቅ መንገድ ስንሄድ አንድ ጊዜ ህዳር ሚካኤል እዚያው አካባቢ ነው ስንሄድ ትልቅ ዳገት ነው ውጫሌ የሚባል አካባቢ ነው። አቀበቱን ስንጓዝ ከሩቅ ጠርቶ ከእሱን አቀበቱን እንደወጣችሁ ፈንጠዝያ ታገኛላችሁ፣ እዚያ አርፋችሁ ምሳ በልታችሁ ሂዱ አለ። ፈንጠዝያ ክብረ በዓሉ ነው። ፈንጠዝያ ያለው እንትን ማለት ነው፣ ጭፈራ ማለት ነው በእነሱ በገባው ቋንቋ እና እንዲህ አድርጎ ሰውን የሚረዳበት ጊዜ ነው የነበረ እና ሚዲያውም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። ብዙ በዚህ ዙሪያ ላይ ብዙ እንትናችን በውስጣችን ይፍላል፣ ዝም ብሎ ይፈላል። ማንናገርበት ጊዜ ደርሷል። ቢናገሩት ሰውን የሚያስቀይም ይሆናል የሚባል ፍርሃት ውስጥ ተከተን ነው ያለ ነው። ግን በተቻለ መጠን እንደዚህ አጋጣሚ ሲገኝ የሚጠቅመው መስሎ የሚታየን እኔ አሁን እንግዲህ ብዙ ኑሬ ብዙ ተድላ ደስታ አደርጋለሁ፣ ብዙ ደስ ብሎኝ ይኖራል የሚል ግምት ኑሮኝ አይደለም። ለሚመጣው ለነገ ለልጆቻችን የሚበጀው ሲስማሙ ነው፣ ሲፈቃቀሩ ነው። ይሄ ስም ለይቶ ቋንቋ ለይቶ ወንዝ ማዶ እና ወንዝ ማዶ ተባብሎ መጠላላቱ አይጠቅምም። ምክንያት ደግሞ ወደኋላ ተመልሶ ምንም የሚሰራ ነገር የለም። ወደኋላ የተበደለ ሰው ካለ መተው ነው። ህድጉ አበሳሆሙ ለብጽሕክሙ የወንድሞቻችሁን በደል ተው አታስቡ ተብለን ተነግረናል። በክርስትና ሕይወት ውስጥ ተበድሎም ከሆነ ይቅር ማለት ነው። በተለይ እንግዲህ ሌላውን አይወክልም ክርስትናው። እናንተ ይቅር ካላላችሁ ይቅር አትባሉም ተብሎ ተነግሯል እና ይቅርታ ነው የሚያዋጣው። ካለም በደል ካለ ነው። እኔ በደሉን አላውቅም። አንዱ ህዝብ ተነስቶ ሌላውን ህዝብ በደለበት ምል እውቀት የለኝም፣ አልተማርኩም እና አሁንም ወደዚያ ውስጥ አልገባም። እግዚአብሔር ሀገራችንን ሰላም ያርግልን። ህፃናት ይደጉ፣ የታመሙ ይዳኑ፣ የተቸገሩም ያግኙ። እየተሰደደ በየቦታው የሚሞተውንም እግዚአብሔር ነፍሱን ይማርልን፣ የዳነው ወዳሰበው ያድርስልን እግዚአብሔር። አሜን አሜን። አባታችን አሁን በስተመጨረሻ በጣም ጥሩ ነገር ነው የተናገሩት። ጥሩ አድርገው ስለጠቀለሉት አመሰግናለሁ። ይሄ የነበሩትን የተማሪነት ህይወት ሲናገሩ እኔም ቅድም እያሰብኩ ነበረ። ማነህ ምንድነህ ሳይባል ሁሉም ከየትኛውም አካባቢ የመጣ ተማሪ የአብነት ትምህርት ቤቶች ለዚህ ደግሞ አይነተኛ ምሳሌ ይሆናሉ። ከየትም የመጣ ተማሪ ማነህ ምንድነህ ተብሎ ዘሩንም ማንነቱን የማን ልጅ ነህ ሳይባል ሁሉም እኩል ታይቶ በልቶ ጠጥቶ እንደዚህ አይነት አሁን እንደ ተረት እንደው የሚመስል ነገር ነው በቅርብ ዘመን የነበረ እና እርሶም ጥሩ አድርገው ነው የጠቀለሉት። ይሄንን ስላነሱት በጣም ደስ ብሎኛል። የተረፈውን ደግሞ ከዚህ እንግዲህ እድሜና ጤና ይስጥልን፣ እርሶ አቆይቶልን ሌላ ጊዜ ደግሞ ለመወያየት ያብቃል። እግዚአብሔር ይስጥልኝ፣ ያክብርልኝ። ውድ ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቶሮንቶ ደብረገነት አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ የሆኑትን የመላከ ሕይወት ሀረገወይን ብርሃኑ የክህነት ሕይወት በመጠኑ የሚዳስሰውን ዝግጅት ስለተከታተላችሁ እጅግ አድርገን እናመሰግናለን። ቀጣዩን ክፍል ወደፊት ይዘን የምንቀርብ መሆኑን እየገለጽን ዝግጅቶቻችን በየጊዜው እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን ሳትዘነጉ ላልሰሙ ወዳጆቻችሁም እንድታጋሩ እንጋብዛለን። መልካም ጊዜ።